ምን አፌክት እንዲሆን አደረገ ምን እንዲጎዳ አደረገ ይሄ ዋይት ኮላር ያልነው የማሰብ የማሰላሰል ቁጭ ማለት የመጻፍ የምናምን ነገሮች የሚጠይቁ የሥራ አይነቶችን መቀጥቀጥ ጀመረ ከአይ ጋር በነበረ ኢንተራክሽን እንዲያን ነገር ተፈጠረ ወዘተ ይባላል ሶ በአንተ እይታ የአላይመንት ፕሮብሌም የሚባለው ጉዳይ ኤአይ አዳብሮ ምናልባት ከሰው ልጅ ጋር በፊልሞች እንዳየነው ዲስቶፒያን የሚባለው አይነት ሲናሪዮ ወይም አውድ ሊፈጠር ይችላል ብለህ ታስባለህ? አንዲትም ብትሆን ሁለትም እያልን ብናስገባ ደግሞ ይሻላል ካላስገባ ነው ደግሞ እንዘልላለን ለምሳሌ ሁሉም ቋንቋዎች ያድጋሉ አይደል ከዛ ደግሞ በጊዜ ሂደትም ይሞታሉ አሉ አሁን የምዕራባዊ ዓለም ስፔሲፊክሊ መናገር እንችላለን እንግሊዘኛ ብዙ እየገደለ ነው ከዚሁ ጋር ተያይዞ የሚነሳው ሌላ ነገር ደግሞ ምንድነው ኤአይ በጣም በርካታ ስራዎችን ከጥቅም ውጭ አድርጎ ተክቶ ይሰራል ማሰብ ይችላል መተንተን ይችላል የሰውን ልጅም ሊተካ የሚችልበት እድል ሰፊ እድል አለው በዚህ ምክንያት በጣም በርካታ ከህግ እስከ ህክምና ከሶሻል ሚዲያ ማኔጅመንት እስከ ኔሚት ኢንጂነሪንግ ሶፍትዌር ኢንጂነሪንግም ፕሮግራሚንግም ወዘተ ጨምሮ ብዙ ባለሙያዎችን ከስራ ሊያስወጣቸው ይችላል እያስወጣቸውም ነው የሚል ስጋት አለ አንድ ክርክር ነው በሌላ በኩል ደግሞ ይሄ ሊሆን አይችልም ዞሮ የሰው ልጅ ሊተካ አይችልም አይተኬ ነው የሚሉ አሉ በአንተ እይታ ይሄ ስጋት ተገቢ ስጋት ነው ወይ እሺ አሁን እዚህ ጋር ስንመጣ ኤአይ የራሱ መልካም ነገሮች እንዳሉት የኤአይ ሪስኮች ደግሞ ምንድናቸው የሚለው ላይ ስንመጣ ኤግዚስተንሻል ሪስክ ለብቻው እንዳለ ከኤግዚስተንሻል ሪስክ ውጭ ደግሞ የአውቶሜሽን ሪስክ አለ አውቶሜሽን ሪስክ ውስጥ ደግሞ የቴክኖሎጂካል አንኢምፕሎይመንት ወይም ደግሞ በቴክኖሎጂ ምክንያት የሚመጣ ስራ ማጣት ምትል አንድ ሪስክ ትመጣለች አሁን ያንተ ጥያቄ እዚህ ውስጥ ይገባና አሁን ብዙ ሊትሬቸሮች አሉ በዚህ ጉዳይ በሁለት ልክፈላቸው ምክንያቱም ግልጽ እንዲሆን ኤአይ የትኛው ኤአይ ብለን እንያዘው ይሄ ፓወርፉሉ ሱፐር ኤአይ ወይም አርቲፊሻል ጀነራል ኢንተለጀንስ የምንለው ላይ የደረስን ጊዜ ኦፍ ኮርስ ቻው እንለዋለን ስራ አሁን ግን እዛ ላይ አልደረስንም አሁን ያለነው ናሮ ኤአይ የምንለው ደረጃ ላይ ነን በሆኑ ዲሲፕሊኖች ወይም የሥራ መስኮች ወይም እውቀቶች ስፔሲፊክ የሆነ እውቀት አለው ያ አርቲፊሻል ኢንተለጀንስ ሲስተም እንጂ ሁለገብ ሆኖ ሙሉን ማገናዘብ ማሰላሰል ችሎ የሚሰራ አይደለም ስለዚህ እዚህኛው ስቴጅ ላይ ስንሆን ነው አሁን ክርክሩ የሚመጣው ግማሹ ቡድን ግድ የላችሁም ተረጋጉ ይልና ምሳሌ ምክንያቱም ከታሪክ ነው የምትነሳው ያው ይሄ ነገር ከሃይማኖታዊ ወይም ደግሞ መሰል ስላልሆነ ዝም ብሎ ተነስቶ ሰው አይተነብይም አናላይዝ ነው ሊያደርገው የሚሞክረው አናላይዝ ሲያደርገው ደግሞ የሚነሳው ቀደምት ምን ነበረ ነው አይደል ለዚህ እሱ ሉዳይት በእንግሊዝ ሪቮሉሽን ጥጥና ገሌመሌ የሚሰሩት ፋብሪካዎች ስቲም ሲመጣ አንድ ሰው ምናምን የነበረውም በፋብሪካ ሲሆን ሳምባዲ ሉዳ ምናምን አለው ስሙ ሉዳይትስ የተባሉት ለዛ ነው ፋብሪካዎቹ ማቃጠል በድንጋይ መስበር ከስራ አስወጣቸው ሾርት ተርም ነው ለአጭር ጊዜ ነገር ግን እነዚህ ፋብሪካዎች በማሽነሪ ሆነው በደንብ በመስራታቸው ኢኮኖሚው ሲያድግ ያልታሰቡ በዛን ጊዜ እንግሊዛውያን ሊሰሩት ያላሰቡት ኢኮኖሚው ያላካተተውን አዳዲስ አድቫንስድ እንደውም የተሻለ ክፍያ በሴፍቲ ደረጃ ደግሞ ለጤንነትም ለጉልበትም ቀለል ያለ ስራዎችን ፈጥሮ አመጣል አሁን ይሄንን የሚይዙ ግሩፖች ምን ይላሉ በአጭር ጊዜ ውስጥ እቺ ናሮ ኤአይ ያልናት ማለት ነው ብዙን ሰው ስራ ታሳጣና ነገር ግን በዚህ በምንፈጥረው ጠንካራና የተትረፈረፈ ኢኮኖሚ አሁን ላይ እኛ ልንሰራቸው ማንደፍራቸው ወይም በአቅም ወይም በእውቀት ወይም ኢኮኖሚው ራሱ ባለማደጉ ያልተፈጠሩ ስራዎችን ይፈጥራል በሚል ግሩፖች አሉ
ሁለተኛዎቹ ግሩፖች ግን የለም። አሁን ላይ እኛ የምናውቀውንም የማናውቀውንም ስራ በአውቶሜትድ እያደረግን እስከሄድን ድረስ አዲስ ይመጣል የምንለውንም ኦፖርቹኒቲ የስራ ኦፖርቹኒቲ አውቶሜትድ የማናደርግበት ምንም ምክንያት አይኖርም። ስለዚህ የሰዎችን ልጆች ስራ ያሳጣሉ የሚሉ አሉ። ከዛ ደግሞ እነዚህ ውስጥ ራሱ በሁለት ከፍላቸዋለ። ግማሾቹ ምን ይላሉ? ቀድሞ ስራ የሚያጣው የፈረደበት ድሃው ነው። በተለምዶ በእንግሊዝኛው ተርም ብሉ ኮላር እና ዋይት ኮላር የሚባሉ የስራ አይነቶች። ብሉ ኮላር ማለት የወዛደር አይነት ስራ፣ ብዙ የአእምሮ የማይፈልግ ነገር ግን የጉልበትና የልምድ የሚፈልግ። ዋይት ኮላር ደግሞ ጉልበትና ልምድ ሳይሆን የአእምሮ ክህሎት የሚፈልግ። ከዛ በተለምዶ አብዛኛውን ጊዜ ዋይት ኮላሮች የተሻለ ገንዘብ ያገኛሉ። ግን ብሉ ኮላርም ሆኖ አሁን ከዋይት ኮላር የበለጠም ያገኛል። ዲፔንዲንግ ኦን ብሉና ዋይት የተባሉት በማናናቅ አይደለም። አሁን እንዳልኩ ብሉ የሚጠይቀው ጉልበትና ልምድ ነው። ዋይት የሚጠይቀው ግን ቁጭ ማለትና ጭንቅላትን ነው። ከዛ ደግሞ ብሎቹ ጭንቅላት የማይጠይቁ ስለሚመስሉ በእነዚህ ሲስተሞች በቀላሉ ይተካል የሚል እንድምታ ይዘው ነበር። ጀነሬቲቭ ኤአይ ቀደመ። ምክንያቱም ቅድም ዲስከስ ስናደርግ ሲምቦሊክ ኤአይ ብለናል። ሁለት ከፍለናቸዋል። በትልቅ ግሩፕ ስንከፍላቸው ጀነሬቲቭ ኤአይ መቅደሙ ብሉን እንዳይነካ አደረገው። ምን አፌክት እንዲሆን አደረገ? ምን እንዲጎዳ አደረገ? ይሄ ዋይት ኮላር ያልነውን የማሰብ የማሰላሰል ቁጭ ማለት የመጽሐፍ የምናምን ነገሮች የሚጠይቁ የስራ አይነቶችን መቀጥቀጥ ጀመረ። ያ እንደውም አብዛኞቹን የቴክኖሎጂካል አንኢምፕሎይመንት ላይ የሚጽፉ ጸሐፊዎችን ግራ አጋብቷቸው ነበር። እንደዛ ያደረገው ግን አሁን እንዳልኩ ጀነሬቲቭ ኤአይ የሚባለው መቅደሙ ነው። አሁን ይሄንን ከተነጋገርን በኋላ ቅድም እንዳልኩ የትኛው የአርቲፊሻል ኢንቴሊጀንስ ስቴጅ ላይ ነው ስጋቱ ራሱ እያሉ ይሄ አርቲፊሻል ኢንቴሊጀንስ ሱፐር ኤአይ ወይም ደግሞ አርቲፊሻል ጀነራል ኢንቴሊጀንስ ሳይሆን ያለው ስጋት ላይ ነው። አሁን ከሆነ ምንም ስጋትም አይደለም። በቃ ከሰው ልጅ እኩል ማሰብ የሚችል ከሰው ልጅ የበለጠ ማሰብ የሚችል መሳሪያ ነው ካልን ምንም እኮ መጨቃጨቅ አያስፈልገውም። ከሰው ልጅ እኩል ወይም የበለጠ ብያለሁ። ስለዚህ የሰው ልጅ የሚሰራው መስራት ይችላል። በዛኛው ስቴጅ አናስብበትም። ችግሯ የምትመጣው ትራንዚሽን ፔሪድ ላይ ከዚህ ወደዚህ ስንሸጋገር አሁን ባለው የዓለም ኢኮኖሚ ከሆነ ይሄ የተፈጠረው አደጋ ነው። አሁን አንተ እንዳልከኝ አብዛኛው የዓለም ሕዝብ ስራ አጥ ሆኗል። ስራ አጥ ሆኗል ማለት ገቢ የለህም። አሁን በኢኮኖሚክስ ደግሞ ሰራተኛ ብቻ አይደለም ገዢ ነው። እኔ ደሞዝ ስላለኝ ነው ጫማ የምገዛው፣ አንተ ገቢ ስላለ ነው፣ ደሞዝ ስላለ ነው መኪና ነዳጅ የምትቀዳው ወይም ደግሞ ቤት የተከራየው ዋቴቨር። አሁን በዚህ በኩል ሰራተኛ ነና በዚህ በኩል ግን ገዢ ነን። አሰሪዎቻችን ደግሞ በዚህ በኩል አሰሪዎቻችን ናቸው፣ በዚህ በኩልስ ግን ነጋዴ ናቸው። የአንተ ድርጅት የኔ ድርጅት ዋቴቨር ፋብሪካ በለው ሆስፒታል በለው እየሸጠ ነው ምርትና አገልግሎቱን ገቢውን እጥፍ ለማድረግ አለና ሰራተኞቹን በኤአይ ወይም በማሽን ቀየረ። ልክ በዛው ፐርሰንቴጅ ገበያውን ገደለ ማለት ነው። የመጀመሪያዎቹ ዓመታት ላይ ላይሰማቸው ይችላል። በቀጣዮቹ ዓመታት ምክንያቱም የመጀመሪያዎቹ ዓመታት ላይ እኔ እናንተ አረረችም እኔ እናንተ ስል ሙሉ ዓለም ላይ ዩሮፕ ዩኤስን ጨምሬ ነው ያጠራቀምናት ከ5 ብር አንስቶ እንደየሀገሮቹ አለች። እንግዲህ ቀጣዩን ስራ እስክንል እየተላፋን እየተጋፋን ያቺ ጥሪታችንን እናሟጣለን። እንደ ቅድሞ 80 ሺህ ብር እንደ እኔ 80 ሺህ ብር ማለት ነው። ታሟጣ ስታልቀስ ምንም አናመጣም። ያቺ ትራንዚሽን ወይም ሞመንተሟ እነዚህን አካላት ያነቃቸዋል ነው ፖዚቲቭሊ ሲታሰብ። ምክንያቱም ሰሪ ማለት በኢኮኖሚክስ ጨዋታ ውስጥ ገዢ ነው። ሰሪህም በማሽን አባረሃል። ሰሪህ ያጠራቀማትን ጥሪት እየበላ እየገዛህ ቆይቶ ነበር። ጥሪቷን ሲጨርስ ገበያ ነው። ኤግዛክትሊ። አሁን እዚህ ላይ ሲደርሱ ይላሉ
በጎ ሀሳቢዎች እዚህ ላይ ሲደርሱ የአባንደንስ ኢኮኖሚ የተትረፈረፈ ኢኮኖሚ አባንደንት ነው በበቂ ስለሚሆን አሁን የምናውቀው የዓለም መርህ የኢኮኖሚክስ ፕሪንሲፕል ይቀየራል። ጥረት ላይ ተመረኮዘው አዎ ስለሰራ ከፍልሃለሁ ስለከፈልከኝ ደግሞ ሄደህ ትገዛለህ የሚለው ይቀየርና አትገዛም በቃ ማሽን ያመርታል ቤት ነው የሚመጣው በድሮም ብለው በሰልፍ ድራይቪንግ ካር ብለው በምን ብለው ምክንያቱም እኔ ካልቀጠርኩ የኔን ስራ እንድትሰራልኝ ነገ ደሞዝ አግኝተህ ገዢ አትሆንም የኢኮኖሚክስ ጨዋታ ውስጥ ማሽን ነው የቀጠርኩት ያኔ it's going to be turning point ይላሉ ለዓለም የኢኮኖሚ ስርዓት ለዓለም የፕሮዳክሽን ምርት እስካሁን ስንሄድበት this is why ለዚህም ነው አርቲፊሻል ኢንተለጀንስ ቀላል መሳሪያ ቱል ነው ተራ ቱል ነው የሚለውን የተውኩት እኔ ጨዋታውን ይቀይሯል አሁን የምናውቀውን የዓለም ጨዋታ ይቀይሯል ይሄ በመልካም ሲታይ እድለቢስ ከሆንን ደግሞ እነዚህ ሰዎች ገብጋባ የሆኑ አይ አሁንም ይህን ሲስተም አንቀይርም ካሉ መጀመሪያ በየሀገሮቹ እጅግ ሰቅጣጭ የሆነ ኢኒኳሊቲ ይፈጠራል አብዛኛው ህዝብ በማሽን ተተክቷል ይሄ ኢኒኳሊቲ ይሄ እኩል ያለመሆን የገበያ በየሀገሮች ውስጥ ግጭቶችና በዛው በሀገር ውስጥ ያለ ሲቪል ዲስኮርዳንስ ነው የህብረተሰብ አለመረጋጋት መጀመሪያ ይመጣል የህብረተሰብ አለመረጋጋት ወደ ህብረተሰብ ቁጣ የህብረተሰብ ቁጣ ወደ አመጽ ህብረተሰባዊ አመጽ ከዛ በኋላ ፌልድ ስቴት ወደምትለው ይመጣል ምክንያቱም ገቨርንመንቱም ስራ መፍጠር አይችልም ማሽን ነው እየሰራ ያለው እነዚህ ደግሞ የነዚህ ይሄ አምራቹ ባለቤቶቹ ደግሞ ግሪዲ ሆነው ሰው አልቀጠሩም ማሽን ስለሚያዋጣ ሰው አለመቅጠራቸው ደግሞ እነሱም ገቢ እንዳያገኙ ገሏቸዋል የሚፈጠረው ይሄ ነው ስለዚህ ያቺን ትራንዚሽን ፔሪየድ ላይ ነቅተው ዓለም አሁን የምናውቀውን የኢኮኖሚክ ፕሪንሲፕሎች ካልተውናቸው ካልቀየርናቸው የሚጠብቀን ይሄ ነው የመንገራጨጭ እና የኬዎስ ነው ከዛ በኋላ ፈላስፎቹና በዚህ አትሊስት የቴክ ሀሳቢዎች ዲስቶፒያን ይሉታል ይሄ ፊልም ላይ የምናየው የፈረሰች ዓለም ምናምን አይነት ፊውቸር ኢንድ ኦፍ ዘ ወርልድ አይነት ይመጣል በቃ ኮምፕሊትሊ አላለቀም ግን በቃ ሲቪላይዜሽን ተዳክሞ የሰው ቁጥር ቀንሶ ይሄ ብሩታል ስቴት ኔቸር ኦፍ ስቴቱ የመጣላት ለትንሽዬ እንትን ሪሶርስ የሚቀረማመት ይሆናል ይላሉ ማለት ነው ስለዚህ በሁለቱም መልኩ እንደዚህ አድርገን እናየዋለን ያኛው እንዳልኩ ላይ ግን እዛች ተርኒንግ ፖይንት ላይ ደርሰው ሲገለጽላቸው ሰው አልሰራም ማለት ገበያ ሸማችም አጠፋ ማለት የሚሆኑን ተርኒንግ ፖይንት ላይ ሲደርሱ በነፃ አሁን ምርትና አገልግሎት አትከፍልም ምክንያቱም ሳትከፍል ነው ያሰራው አርቲፊሻል ኢንተለጀንስ እና ማሽኖች ነው የሰሩልህ እሷ ላይ ደግሞ ካደረሱን ምን ይላሉ ዩቶፒያን መጪ ዘመን ይሆናል ይላሉ በሰው እና በሌሎች የሰው ልጅ በፈጠራቸው እንደ ማሽኖች የዴታቤዝ ማሽኖች የሚሰለጥን እንደመሆኑ እንዳሰልጣኙ ባያዝድ ይሆናል ዘረኛ ይሆናል አንዱን ህዝብ የሚያከብር አንዱን ህዝብ የሚንቅ ይሆናል እንደፈለገ የራሱን ግንዛቤ በአሰልጣኙ ግንዛቤ ተመርኩዞ ውሳኔ የሚሰጥበትም ከሆነ ውሳኔ መስጠት ብቻ የተለያዩ ከባያዝ ጋር የተገናኙ ባህሪያቶችን ያሳያል እያሳየም ነው ለምሳሌ ከጀነሬቲቭ ኤአይ እንትኖች ሞዴሎች የቻት ጂፒቲን እና የዲፕሲክን እያነጻጸሯቸው ለአንድ ጉዳይ የሚመልሷቸው መልሶች ምናምን እያነሱ ይጠቅሳሉ በዛ ውስጥ ያው እኛ በተለይ አፍሪካ እያየን ነው ግን ራሱ ኤአይ የተባለው ነገር በጣም የተራቀቀ ምላሽ የሚሰጥ በጣም የተራቀቀ ምስሎችን መረጃዎችን የሚሰጥ ብቻ ሳይሆን የተዛባ በአሰልጣኙ መሰረት የተዛባ መረጃ የሚሰጥ ነው የሚላሉ እነዚህ ባህሪያት እውነት ይሄ የቴክኖሎጂ ውጤት ብቻ ሳይሆን የሰው ደግሞ ክፉ ጎኖች የሚታዩበትም ኤአይ ሊሆን እንደሚችል በኋላ ላይ በተለይ አድቫንስድ እየሆነ ሲመጣ በእነዚሁ ባያዞች ላይ የተመረኮዙ ውሳኔዎችን የሚወስንና ድርጊቶችን የሚፈጽም ኤአይዎችን ነው የምንፈጥረው የሚል ስጋትም ትችትም አለ ምንድን ነው ያንተ ሀሳብ እዚህ ላይ አዎ ይሄ በትክክል እንደውም ከብዙ የሪስክ ኦፍ ኤአይ እስከሚባሉት ከብዙ ኤአይ ጋር ተያይዞ ሊመጡብን ከሚችሉ አደጋዎች ውስጥ በበለጠ
የመሆን እድሉ ከፍ ያለ ምክንያቱም አንዳንዶቹ አደጋዎች ላይሆኑም ይችላሉ ስላሉ ፖሲብል ስለሆኑ እንወያይባቸዋለን። ይሄ ግን የመከሰት እድሉ ከፍ ያለ ነው። አንደኛው እስካሁን ስንጨዋወት እንዳነሳ ነው የአርቲፊሻል ኢንቴሊጀንስ ደም ስሩ ዴታ ነው። ስለዚህ ምን አይነት ዴታ ነው የገባለት? አሁን የተለመደች ተርም ናት በዚህ በኤአይ ዘርፍ ላይ ጋርቤጅ ኢን ጋርቤጅ አውት ይላሉ። ቆሻሻ ከገባ ቆሻሻ ይወጣል ነው። አሁን ክሪሚናል ምንድን ነው ብለህ ታሰለጥናለህ። ለምሳሌ ወንጀለኛ የሚለይ ኤአይ እየሰራ ነው። በአሜሪካ የፕሪዝን ሲስተም ከሄድክ ማጆሪቲው ጥቁር ይበዛል ምናምን ምናምን። አሁን ዳታ ብለህ እየሰጠ ያለው በዛም ጥቁር ሊሆን ከዛ ሰለጠነ ምናምን ለየ። አሁን ከ1990ዎቹ ወዲህ በፈረንጆች በመጣ የካልቸር አሁን አንዱ የራፕ ካልቸር ነው። ጥርስ እዚህ የማስገባት ብሊንክ ያደርጋሉ፣ ሱሪ ዝቅ ያደርጋሉ ምናምን። አሁን በተመሳሳይ እስር ቤትም እንደዚህ አይነት አለባበስና ምናምን። አሁን ይህ ልብስ ነው ወንጀለኛ መሆን አለመሆንን አያሳይም። ዶክተር ልትሆን ትችላለህ። ያን ቀን በቃ እስቲ እንደ ልጅነቴ እንደ ጎርምስናዬ ልልበስ ብለህ ሊሆን ይችላል የወጣው። ተጮኸ እዛ አካባቢ አንዲት ሴትዮ ተዘረፍኳለች። ከዛ ይሄ አርቲፊሻል ኢንቴሊጀንስ ወይ ድሮን ነው ወይ ሰልፍ ድራይቪንግ ካር ነው ቀጥታ መጥቶ ሊያንክ ነው። ከዚህም የተሰጠው ዳታ ካልኩሌሽን ነው የሚሰራው። ኢፍ ይሄን ካሟላ ኢፍ ይሄን ካሟላ ዜን ይሄ ነው እንደማለት ክላሲፋይ ነው እያደረገ ያለው። ወይም ሪሌሽኖቹን ነው በሲምቦሊክ ከሆነ ደግሞ ለማጠጋጋት አሁን ሲምቦሊክ ስር ነው አክቹዋሊ ክላሲፊኬሽንም ብቻ ፓተርን ነው አይደንቲፋይ እያደረገ ያለው። በበሽታም ስትመጣ እንደዛ ነው። አሁን የአርቲፊሻል ኢንቴሊጀንስ በቅርቡ የዛሬ 2 ዓመት አካባቢ ተውት አንድ ሆስፒታል አዳፕት አድርጎ ነበር። የኢንሹራንስ ኢሹ አለ አሜሪካ ላይ። ኢንሹርድ ካልሆንክ አያክሙም። አሁን በተለምዶ ደግሞ ብዙ ጊዜ ጥቁርና ምናምን ስደተኛ ኢንሹርድ አይደለም። ኢንሹራንስ ችግር አለባቸው። አሁን በሽታዎቹ ሲላኩለት እንትኑ ኤአዩ በጣም ዘረኛ በሆነ መልኩ መመለስ አይታከምም። ምክንያቱም በአጥንት ቅርጽ በምናምን ወይም ደግሞ የዴሞግራፊ ዳታ ከተሰጠው እድሜው ይሄ ነው ሬሱ ይሄ ነው ምናምን አብሮ ካለ ከተላከለት ዲያግኖሲስ እንዲያረግ ከተደረገው ዳታ ጋር ጥቁር መሆኑን ካወቀ በቃ ተርፍም አይነት አይታከምም። እንትን አድርገው አድሚት አታርጉት ዘረኛ ሰው እንደሚያደርገው እሱ ግን እዛ ጋር የገባው በተሰጠው ዳታ ኢንሹርድ ስለማይደረጉ እሱ አልተነገረውም። እነዚህ ሆስፒታሎች ያባረሩት ሕክምናው ከአቅም በላይ ሆኖባቸው ወይም ደግሞ ምናምን ሚል አይደለም የተነገረው። በቃ እንዳባረሩ ብቻ ነው። እነዚህን አባረዋል፣ እነዚህን ተቀብለዋል፣ ይሄንም በሽታ ለይ ነው ያልከው። ከዛ ጀርባ ያለውን ፋክተር ስላላወቀው ጥቁሮችን አድሚት አይደረጉም የሚል ከዛ ትተውታል። አሁንም የክሪሚናሎችም ተሞክሮ የደረሱበት ነው። ቻይናም እንደዚሁ በተመሳሳይ ባያዝድ በሆኑ ዳታዎች ምክንያት ያቆመቻቸው ፕሮጀክቶች አሉ። ይሄ አስፍተ በኋላ እየመጣ ስትሄድ አሁን ለምሳሌ አውቶማቲክሊ ስራ የሚቀጥሩ ሪክሩትመንት አይነት ቱሎች አሉ። ሲቪ ስትልቅ አንብቦ ምናምን እዛ ላይም በገባለት ዴታ መጠን አውትራይት ባያዝድ ሆኖ ልቀጥር እችላለሁ ላልቀጥር፣ በቀለም ሊሆን ይችላል፣ በጾታ ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ ሊመርዘን ይችላል። አሁን ይሄ ቢያንስ አውቶኖመስ አልደረሰም። አውቶኖመስ ማለት ራሱን በራሱ አለም ስቲል ኦን ኤንድ ኦፍ አድርጓል። ዳዊት እንድታስበው እንፈልገው አውቶኖመስ የሆነ ቀን እንደዚህ አይነት ደግሞ የተጣመመ ዴታ ከያዘ በራሱ መወሰን የሚችል ሰዓት ላይ ያኔ ደግሞ በጣም ሪስክ ይሆናል። እና እኔ እንደውም ከብዙ ሪስኮች ውስጥ እናት ጃንጥላው የዚህ ሪስክ ቫሊዩ አላይንመንት ይባላል። ዋናው ቫሊዩ አላይንመንት የኤግዚስቴንሻል የመኖር አለመኖራችንን ሁሉ ጥያቄ ውስጥ ሊያስገባ ይችላል። በኋላ እናነሳዋለን። ይሄኛው ግን የእሱ ፋሚሊ ስር ነው። አሁንም ያንተ ቫሊዩ ያንተ ሲባል ምዕራባዊው፣ ምስራቃዊው፣ አፍሪካዊው፣ ደቡብ አሜሪካዊው እንደማለት ነው። ባህሎቻችን ምናምኖቻችን የሚፈጥሩት ተጽዕኖ ይንጸባረቅበታል። እና መጨረስ የምፈልገው ይሄንን እነ ትምነት ገብሩ አሁን አንድ ጎበዝ የኤአይ ኤክስፐርት አለች። ጉግል ነበረች፣ ተጣልታ ወጣለች። መጀመሪያ አንደኛው እሷን በጊዜው አይ ቲንክ ኤክስ ላይ በጊዜው ትዊተር ነበረ እነዚህን ጉዳይ ስትጽፍና ስትካሰስ ነበር። አንዱ ኢሹ ይሄ ነው። ባያዝ አለ። እነዚህን ኤአዮች እየሞሸርን ያለንበት እያስተማርን ያለንበት መንገድ ባያዝድ የሆነ መንገድ ነው።
በሴቶች ጉዳይም ባያዝዳለው ሴትና ወንድን የሚረዳበት መንገድ በቀለም የሚረዳበት መንገድ በሃይማኖት በአገር አለው ብለው ድምፅ ካሰሙ ቀደምት ይህን ሪስክ ካደረጉት ውስጥ አንዷ ናት። ሁለተኛ ደግሞ ኢትዮጵያዊ ናትና ትክክል ናት። ኢትዮጵያዊ ስለሆነ አፍሪካዊ ስለሆነ አይደለም ይሄ ስጋት። ነጮቹም ያውቁታል እንዳለ ያውቁታል። እና እስማማለሁ። ሌላ ማነሳለ ጉዳይ ኤአይ ላይ በተለይ ጄኔሬቲቭ ኤአይ ላይ ኦቶሜትድም ላይ ይሄ ነገር ሊኖር ይችላል እንግዲህ ትነግረናለህ። ግን ቋንቋ ትልቅ ጉዳይ ነው እና ቻይኒዝ አሁን በቻይና ውስጥ በሚፈጠሩ የኤአይ ቱሎችም ሌሎች ሞዴሎችም እንግሊዞቹም ጋር እንደዛው አውሮፓውያኑና አሜሪካውያን ጋር እና በእኛ ሀገር ደግሞ አማርኛ ላይ ራሱ ግብ ያለበት ሀገር ነው። ራሱ የትኛውን ቋንቋ እናስቀጥል፣ የትኛውን ኦፊሴ ላይ እናርገው፣ የትኛውን እናሳድገው ምናምን የሚሉ ነገሮች ላይ እና ተወዳዳሪ ሆኖ ኤአይን ለእኛ ጥቅም በመዋል ረገድ ቋንቋ እድል ነው ወይስ እክል ነው የሚሆንብን? ከባድ ጥያቄ እንደሚሆን አውቃለሁ፣ ግን እይታ መስማት ፈልጋለሁ። አዎ ማለት ይሄ መልስ ራሱ በጣም ከባድ ነው። ቋንቋችን አሁን እንደ ዲስአድቫንቴጅ የሚወስዱት አሉ። አሁን ለአፍሪካ ላይ ማሽን ትራንስሌሽን ፎር አፍሪካ የሚል ፕሮጀክቶች የእኛ ድርጅት ራሱ ጀምሮ ነበር። በሪሶርስ ደረጃ ይከብዳል። ምክንያቱም አሁን በኢትዮጵያ እንኳን ብቻ ስንመጣ 80 በላይ ነው። ኬንያ በ40 ሚሊዮን ከ40 በላይ አለ። ታንዛኒያ ከ102 በላይ ነው። ትንሽ ሀገር ሆኖ ማለት ነው። አሁን አንዱ ላይ ብቻ ለስራ ብትል ደግሞ ሌላኛውን የቋንቋ ተናጋሪ ዲስአድቫንቴጅ ከማድረግ ጋር ሊገናኝ ይሆናል። ምክንያቱም ትረስቱ ምናምን ገና ነው፣ ብዙ ይቀረናል። ስለዚህ ይሄ አንዱን ቋንቋ ተናጋሪ ከአንዱ ፌቨር መምረጥ ይተረጉምባል። ባለን ደግሞ ድህነት ሁሉንም በአንድ ጊዜ አንችልም። ከዛ ደግሞ አሁን የተሻለ አፕሮች ተብሎ የታሰበው ቢያንስ መጽሐፍ በጽሁፍ እና በስፖክን ላንጉጅ እና ሪትን አሉ፣ ሁለት አሉ። አትሊስት ከስፖክኑ እንጀምር ወደሚል እሳቤዎች እየመጡ አሉ ትላልቅ ድርጅቶች። አሁን እኛ አይደለም ማወራልኛ ትናንሽ አቅሙም የለንም፣ ግን በአገር ደረጃ ወይም በኤንጂኦ ደረጃ ወይም በትልቅ ኢኒሼቲቭ ደረጃ አሉ ኢንክሉሲቭ ኤልኤልኤምስ ወይም ሁሉን አካታች ላርጅ ላንጉጅ ሞዴልስ የሚል ኢኒሼቲቭ እየፈጠሩ ማለት ነው። ስለዚህ አትሊስት ከጽሁፉ መጀመር እንችላለን ነው። እሱን ከጀመርን እድል ነው፣ መጥፎ እንትን ሳይሆን ዕጣ ፈንታ ሳይሆን ሸክም ሳይሆን ቋንቋችን እድል ይሆንልናል። በዛ ምክንያት የምናገኘውን አድቫንቴጆች ይጨምርልናል። ሞዴሎቹን እንደፈለግን ሪፋይን የማድረግ ሩሞች ምናምን ይሰጠናል። ስለዚህ እድል ይሆናል። በዚች ሰዓትና በዚች ጊዜያቶች ውስጥ ግን ይሄንን ተረድተን ቶሎ ካሁኑ በጽሁፍ ቢያንስ ያሉት ቋንቋዎቻችንን አጠቃላይ ኢትዮጵያ ብቻ አይደለም እያወሩ ያሉት፣ አፍሪካም አይደለም፣ ምክንያቱም ደቡብ አሜሪካም አሉ፣ አትርሳ። ልክ እንደኛ ማርጂናላይዝድ የሆነ ወይም በፖቨርቲ የምትለው ኤዥያም ይኖራል። እኛ ይሄንን ቶሎ ወደ ተማከለ ኮርፕስ የዳታ ኮርፕስ ወይም የዳታ ማስቀመጫ ቋት እያስገባን ከዛ ደግሞ ኦፕን ሶርስ ማድረግ አለብን፣ በነፃ አክሰስ እንዲደረግ ማለት ነው። ሁሉም በዩኒቨርሲቲ ያሉ ተመራማሪዎች የግል እንዲያለማምዱት ካደረግን እድል ይሆናል። ካልሆነ ግን እስማማለሁ ካንተ ጋር ፈተና ይሆንብናል። በጣም ቻሌንጅ የሚሆንብን አንዱ እሱ ነው። ፕራዮሪቲ እንዴት እንሰጣለን፣ እዚህ ሲስተም ውስጥ እንዴት እናስገባለን የኛን ቋንቋ የሚለው። ካላስገባ ነው ግን አንዲትም ብትሆን ሁለትም እያልን ብናስገባ ደግሞ ይሻላል። ካላስገባ ነው ደግሞ እንዘልላለን። ለምሳሌ ሁሉም ቋንቋዎች ያድጋሉ አይደል? ከዛ ደግሞ በጊዜ ሂደትም ይሞታሉ አሉ። አሁን የምዕራባዊ ዓለም ስፔሲፊክሊ መናገር እንችላለን። እንግሊዝኛ ብዙ እየገደለ ነው። ብዙ አሁን እናንተ እንኳን ስናወራ ሳልፈልግ አጠቃቀም እንግሊዝኛ ይበዛዋል። አንተም ስትል ይሄ ራሱ እያሸነፈን ያለው አሁን ደግሞ እነዚህ እየመጡ ሲመጡ ኦልሞስት እየገደለን ነው፣ እየቀነሰብን ያመጣል። ቋንቋዎች ደግሞ የአንድን ህዝብ ውበቱን፣ ታሪኩን፣ ስብዕናውን የሚያሳዩበት አንዱ መገለጫው ነው።
ስለዚህ እነዚህን ማጣት ለአፍሪካውያን ይሄ በአጠቃላይ ዓለም ላይ ማርጂናላይዝድ ለሆንን ሰዎች የመጪው ትውልድ እና የመጪው ጊዜ ትልቅ ፈተና ይሆናል። ቀደም ብለህ አላይመንት ፕሮብሌም ብለህ ያነሳው ጉዳይ አለ። ሌላ በጣም ለብዙ የኤአይን ጉዳይ ለሚከታተሉ ሰዎች እንደ ቀልድ የማይታይ ከመጀመሪያውም ጀምሮ ቅድም እንዳነሳኸው መጨረሻ ላይ መጥፊያችን ሊሆን ጭምር ይችላል ተብሎ የሚሰጋበት ጉዳይ አለ እና ኤአይ የራሱን ፍላጎት እያዳበረ ከሰው ልጅ ፍላጎት ውጭ ሌላ ፍላጎቶችን አዳብሮ መጨረሻ ላይ እንደውም የሰው ልጅን እንደ ጠላቱ ወይም እንደ ተፎካካሪው አይቶ ላሸንፈው የሚልበት ደረጃ ሊደርስ ይችላል የሚል ስጋትና ጥያቄ አለ እና ይሄ ስጋት ደግሞ በጣም ለወደፊቱ የሚፈጠርና አሁን ለጊዜው የማያሳስበን ነው የሚባል አይደለም። አንዳንድ ምልክቶች እየታዩ ስለሆነ ማለት ነው። ከኤአይ ጋር በነበረ ኢንተራክሽን እንዲህ አይነት ነገር ተፈጠረ ወዘተ ይባላል። ሶ በአንተ እይታ የአላይመንት ፕሮብሌም የሚባለው ጉዳይ ኤአይ አዳብሮ ምናልባት ከሰው ልጅ ጋር በፊልሞች እንዳየነው ዲስቶፒያን የሚባለው አይነት ሲናሪዮ ወይም አውድ ሊፈጠር ይችላል ብለህ ታስባለህ? አሁን ምክንያቱም መጀመሪያ ኦብቪየስሊ የአላይንመንት ፕሮብሌም የሚሉት የቫሊዩ አላይንመንትን ነው። ለምሳሌ እኛ የሰው ልጆች ቫሊዩ አላይን እናደርጋለን ወይም ደግሞ ዋጋ የምንሰጠውን ነገሮች እናውቃለን። ለምሳሌ ለህይወት ዋጋ እንሰጣለን። ጠላታችን እንኳን ቢሆን ሰው ነው አለመግደል። ከዛ ደግሞ እኔ ዳቦ ለመብላት ከሆነ የኔ ኦብጀክቲቭ ዳቦ በእርግጥ ለእኔ አንድ ቫሊዩ ነበሩ፣ ግን ደግሞ እሱን ለማግኘት እስከምን ድረስ ነው መሄድ የምችለው ለሚለውም ሌላ ቫሊዩን ይኖረናል። ይሄ በባዮሎጂ ቤዝድ ወይም ደግሞ ስጋ ለበስ ነን እኛ። ከዛ ደግሞ ሰው እንደየራሱ እምነት እንደየራሱ ባህል ደግሞ የራሱ አለው። አትሊስት ግን አንድ የሚያደርገን አለን እኛ ሰዎች። አርቲፊሻል ኢንቴሊጀንስ ግን ስጋ ለበስ አይደለም፣ ካርበን ቤዝድ ላይፍ ፎርም አይደለም፣ ሲንተቲክ ነው። ስለዚህ መነሻ ላይ በእርግጥ እኛ የምንሰጠውን ቫሊዩ ይዞ ይነሳል። አሁን እዚች ጋም በሁለት ክፈልልኝ። ኤግዚስቴንሻል ሪስክ ነው አሁን ይህን የሚሉት። ኤግዚስቴንሻል ሪስክ ማለት የመኖርና ያለመኖር የሰው ልጅ ጥያቄን ሪስክ ውስጥ የሚከት እንደማለት ነው። አሁን አርቲፊሻል ኢንቴሊጀንስ ፓወርፉል መቼ ነው የሚሆነው ማይሆነው ራሱ ቀርቧል ያልከው አንድ ድሮ 2045 2075 ወይም ደግሞ 2100 ነው 20 ዓመቱ ስንገባ ድረስ አይመጣም። ስለዚህ የነገው ትውልድ የቤት ስራ አይነት እየተደረገ ሲድበሰበስ ነበር። አሁን ላይ የግዴታ ኮንሸስ መሆን የለበትም። አሁን ኮንሸስ ማለት ምንድነው? ንቃተ ህሊና ማዳበር አይጠበቅበትም። አውቶኖመስ መሆን ወይም ደግሞ ያለምንም ተቆጣጣሪና ያለምንም አዛዥ መንቀሳቀስ። እሱ ደረጃ ከደረሰ በቂው ነው። ምክንያቱም እሱ ደረጃ ሲደርስ ምን ያደርጋል? ሶርስ ኮዱን እኛ የጻፍንለት መጀመሪያ የሰጠነው አሉ ቫሊዎች አላይን ያደረግንላቸው ህይወትን አክብር። አሁን ለአብዛኛው አድማጭ ቀላል ሊሆንለት የሚችለው አይ ሮቦት የሚል የዊል ስሚዝ ፊልም አለ። 3 ህጎች አሉ። ሮቦትስ ካኖት ሃርም ሂውማንስ ምናምን። እነዚህ የአሲሞቭ ሎስ ናቸው። አሲሞቭ የሚባል ፊክሽን ራይተር 1920ዎቹ 40ዎቹ የጻፈው ነው። ኢቭን ቬሪ ኦልድ። አሲሞቭ በጣም የድሮ ፊክሽን ራይተር ነው። እነዚህ 3ቱ ዘ 3 አሲሞቭ ሮልስ እንደ አላይንመንት የያዘው ለኤአዩ የሰጠ ነው ቫሊዩ ነው። ላይክ የእሴቶች ስምምነት። አሁን እነዚህን እሴቶች እንደ ኮድ ጽፈንለት አውቶኖመስ ግን ከደረሰና ንቃተ ህሊና ባይኖረው እንኳን ኮንሸስ ባይሆን ሶርስ ኮዱን በራሱ ጊዜ ማሻሻል ይጀምራል። የነገርነውን ትቶ የፈለገውን ነገር ይጽፋል፣ ማሻሻል ይችላል። ምክንያቱም አውቶኖመስ ደረጃ ደርሷል። ከዛ በኋላ የኛ ስህተት አሁን ምክንያቱም ቢያንስ ኮንሸስ ስላልሆነ መርጦ ነው ልንል አንችልም፣ ሆም ብሎ ነው ልንል አንችልም። ነገር ግን በራሱ ስህተትና በእኛ የዳታ መጣመም ሊሆን ይችላል፣ በምናምን ስህተቶች ሊሆን ይችላል። እነዚህን ቫሊዎች እነዚህን እሴቶች ቦታ የምንሰጣቸውን ሊሰርዛቸው ይችላል ሶርስ ኮዱ ላይ። ያን ጊዜ በትክክል አሁን ያልከው ነገር ይፈጠራል። ሌላ ከአንተ ጋር የሚያስማማኝ የረጅም ጊዜ ስጋት የነበረውም አሁን እያጠረ መጥቷል። ይሄ አውቶኖመስ የመሆን ነገሩ
እየፈጠነ ስለመጣ ሶስተኛ እንደገና አስፈሪ ያደረጉት እኔ በዚህ ዙሪያ በእርግጥ ሰዓት እንደው እንዳንወስድ እንጂ ሰሪዎቹ ራሱ በጣም የሚያሳዝን እየሆነ መጥቷል። ምክንያቱም አሁን እኛ የኔ ቢጤና ምስኪን እንደ እኔ ሀገሮች ላይ ሆነን ኤአይ ላይ የምንሰራ ሰዎች በፍጹም በጭንቅላታችን ውስጥ የሰው ልጅ ጠፍቶ ኤአይ ተካው ለሰከንድም አናስበው። እነዛ ግን የኑሮ ደረጃቸው በቃ የመሰላቸት በቃ ሊያዩት የሚችሉትን ዓለማዊ ደስታ የማየት ሊደረስ የሚችለው ነገር ላይ ከመድረስ ብዛት በቃው የሰው ልጅ ጊዜውን ጨርሷል። የዓለምና የዩኒቨርሱ ወራሽ ዞሮ ዞሮ ኢንቴሊጀንስ ነው። ምክንያቱም ህይወት ኃላፊነቷ ህይወትን መቀጠል ነው። ለዛ ነው አግብተን እንወልዳለን ወይ ምንሳም ከሆነ ሁሉም ባክቴሪያም ሳይቀር ይባዛል። ይሄ የመብዛት የብዙ ተባዙ ተፈጥሮ ፍላጎት ስላለው ነው። እውቀትም ልክ እንደዛ እውቀትም በራሷ እውቀትን ታበዛለች። ኢንቴሊጀንስን ነው የሚያፈራው። አሁን እነዚህ ሰዎች ግማሾቹ ሁሉም እያልኩ አይደል ገባኝ በዚህ ነገር በቃ ተስማምተዋል። እውነትህን ነው አሉ በትክክል የሚታወቁ አሉ እንደዚህ የሚያስቡ አሉ በቃ አስሎንጋስ አሁን ኤግዚስቴንሻል ሪስክ ራሱ ትርጉሙን ቀይሮታል። ቴስክ ሪያሊዝም በሚል ማይንፕሌክስ ላይ የጻፉ ነው አለ ሰዎች ቢያነቡት ጥሩ። ቴስክ ሪያሊዝም እንትን ነው ኮንትራክትድ የሆነ ኮንትራሪያኒዝም ውስጡ አለው ወይም ደግሞ ምንድነው ተቃርኖም አለው። ከዛ ደግሞ ኮንትራክትድ ሆኗል። ለምሳሌ ቲ ትራንስሁማኒዝምን ነው ሪፕሬዘንት የሚያደርገው። ኢ ኤክስትሮ ምናምን ትንሽ ታስቸግረኛለች። ኤክስትሮፒያን ምናምን ቡድኖች ናቸው። የትራንስሁማኒስት የቀድሞ ፎርሞች ናቸው። ቲኢ ያልን ቴስክ አይደለ። ከዛ በኋላ ኤስ ሲንጉላሪቴሪያን ናቸው ቴስክ። ከዛ በኋላ እንደገና ኢ ይመጣል ኢፌክቲቭ አልትሩይዝም። ከዛ በኋላ ሲ ኮስሚስቶች አሉ ቴስክ። ሪ ስንል አር ራሽናሊስቶች አሉ። ኤል ሎንግ ተርሚስቶች ብለህ ትጨርሳለህ። እነዚህ አሁን ከዚህ መጪው ዘመን ምን ሊመስል ይችላል በኤአይ እና በኤአይ ምክንያት የሚለው ላይ ግሩፖች ናቸው። ከነዚህ ውስጥ ግማሾቹ በቃ የኤግዚስቴንሻል ሪስክ ማለት እኔ እናንተ በምናውቀው የሰው ልጅን እስካሁን ባለውም ትርጉሙ እንደዛ ነበር። የሰው ልጅን የመኖርና ያለመኖር የሰው ልጅ ስል አንድ ሁለት አይደለም። እንደ ሰው ልጅ በዚች ፕላኔት ላይ አጠቃላይ ሊያጠፋ የሚችሉ ነገሮች አሁን ኒውክሌር ምናምን የምንለው አስትሮይድ ከሰማይ ቢወርድብን ትላልቅ ቮልካኖች ቢፈነዱ እንላለን ስፒሸስ እንደ አንድ ፍጡር ያጠፉናል ነው። ቀየሩትና ፖስት ሲንጉላሪቲ ኤግዚስት ካላደረገ ኤግዚስቴንሻል ሪስክ ነው እያሉ እቺ ውስጧ ምን አላት ክፋት። ፖስት ሲንጉላሪቲው ላይ ኤአይ እስካለ ድረስ ኤግዚስቴንሻል ሪስክ አይደለም ሊሉ ነው። ሰው ቢጠፋም ይቀጥላል። እነዛ እስከቀጠሉ ድረስ ኤግዚስቴንሻል ሪስክ አይደለም። ስለዚህ ዛሬ ላይ ምንም አይነት ነገር የምናደርገው የነዛን ህልውና እስካረጋገጠልን እናደርገዋለን ነው። አሁን እኔ በጣም ማልስማማበት አብዛኞቻችን አፍሪካ ያሉ ቤዝድ ሆን እንትኖች በኤአይ ላይ የምንሰራ በፍጹም እንደማልስማማ አውቃለሁ። እዛም ኢን ዘ ዌስትም ማጆሪቲዎቹ አይስማሙም። ግን እሱ አይደል ማጆሪቲ የመሆን ጉዳይ አይደለም። ኢንፍሉዌንሻል እስከሆኑ ድረስ እነዚህ ማይኖሪቲዎች እና ኃይሉና ገንዘቡ እስካላቸው ድረስ ዓለም ሊያውቃቸው ይገባል። እዚህ ላይ ሜንሽን ማድረጋቸው ለዛ ነው። እንደውም አርቲፊሻል ኢንቴሊጀንስን የማጠልሸት እንዲጠለሽ ያደርጉታል እንደው ምክንያቱም እንደዚህ አይነት እሳቤ ላይ ከተደረሰ መጥፎ ነው። ስለዚህ ኢቭን ይሄ ቫልዩ አላይንመንት በእንደነዚህ አይነት ሰዎችም ኢግኖር ይደረጋል። ገብተዋል በቃ they ignore it it's okay። ምክንያቱም ፖስት ሂውማን እስከሆነ ድረስ በሲንጉላሪቲው ከፖስት ሲንጉላሪቲው በኋላ ኢንቴሊጀንስ ኤግዚስት እስካደረገ ድረስ ችግር የለም ስለሚሉን ማለት ነው። እነዚህ ውስጥ ደግሞ እንደውም ትንሽ እንያቸው ከተባለ አሁን ትራንስሁማኒስቶች ይሻላሉ። ምክንያቱም ትራንስሁማኒዝሞች የሚያስቡት ምንድን እኛ ከኤአዩ ጋር እንቀላቀልና ሳይቦርግ ምናምን ፊልሞች ላይ እንደምናየው የሰውና የኤአይ ቅልቅል ሆነን እንቆያለን ስለሚሉ ምን ይሻላሉ እንዴ? አይ ቆይ ቢያንስ ከነዛ ንጥፋ ከሚሉት ላይ ትንሽ ከልከል ይላሉ።
ኤክስትሮፒያኒዝም የእነሱ ዲቃላ ሆኖ ሞር አክራሪ ነው። ስለዚህ ያው ነው። ወደ ሲንጉላሪቴሪያን ስትመጣ ሲንጉላሪቴሪያን አክራሪዎቹ መጥፎዎቹ በቃ ዋናው ኢንቴሊጀንስን እስከተከልን ድረስ ሰው ኖረም አልኖረም ችግር የለውም የሚሉ ይበዙባቸዋል። እነዚህ ኢፌክቲቭ አልትሪዝሞቹ አሁንም ሻል ይላሉ። አትሊስት ሰው ያስፈልጋል በሚለው በምድር ደረጃ ይስማማሉ። የእነሱም ችግር ግን ምንድን ነው? አልትሪዝሙን ደግሞ ሲከፍሉት አልትሪዝሙ ይሄ ጥሩነቱ እንደማለት ነው፣ በጎነቱ ያሰፉትና በዩኒቨርሱ በኩል እንየው ይላሉ። ለዩኒቨርሱ ምንድን ነው ጥሩ ይዞላት የሚመጣው? ሰው ሆነ ኤአይ ሆነ ኢንቴሊጀንስ ነው በምትል ደግሞ እነሱም ወደዛ ወደዚህ ይላሉ። ኮስሚስቶቹ ምንም አሁንም ሰው ጠፋ አልጠፋ ጉዳያቸው አይደለም። ኮስሚስቶቹ ደግሞ ኮስሞሱን ዩኒቨርሱን ሁለንተና ነው በኢንቴሊጀንስ እስከሞላ ነው ድረስ ችግር የለም ነው። ሎንግ ተርሚዝሞቹ ግልጽ አይደሉም፣ ወደዛ ወደዚች ይደባበቃሉ። እነሱ ውስጥም ግን እንደዚህ አይነት ነገር ሎንግ ተርሚዝም የተባለው ወደዛ ነው። ሎንግ ተርም ኢፌክቱ ምንድን ነው? አሁን እኚህም በሙሉ ጨምቀን ሁሉም እንዲህ ናቸው ግን ማለት አይደለም። ይሄ ደግሞ የሆነ ስኮላር በሆነ መልኩ ይሄ በተማረ መልኩ ነው ማየት ያለብን። እነዚህ ግሩፖች ውስጥ ሲከር ነው አሁን ላሳየው የፈለግኩት። ሲከር በዚህ እያልኩ አሁን አጭር አድርጌ እንደጠቀስኩት በዚህ ምክንያት ችግር የለም የሚሉ አሉ። ነገር ግን አሁንም ደግሞ እዚህ ግሩፖች ውስጥ ሆነው ነው ኤግዚስቴንሻል ሪስክ ነው ይላሉ። እና ቀጣዩ የሰው ልጅ አሁን ላይ በብዙ ነገሮች እንጣላለን። መልስ እኔ የምመልሰው ለምሳሌ ግሎባል ዋርሚንግ እንዴት እንከላከል፣ የኒውክሌር እንዴት እንከላከል፣ የቫሊዩ አላይንመንት እና በዛ ሪሌትድ የሚመጣ ኤግዚስቴንሻል ሪስክ ግን ምናልባት 2030ዎቹ ላይ ቀጣዩ ራስ ምታት ይሆናል። በዩኤን ደረጃ በምናምን ደረጃ ዲቤት ሲደረግበት የምናየው ሊሆን ይችላል። ኢንተረስቲንግ ሪሰርች ነበረ። ማይንድፕሌክስ ላይ ጽፈነዋል፣ አንብቡት። ኮሚኒቲ ላይ ገብታችሁ ምንድን ነው ባያዝ እያመጡ ነው። አሁን አንተ እንዳልከው አላይን ሲያደርጉ ለምሳሌ ካላቸው ዴታ ከፓኪስታን ላይፍ ከቻይና ላይፍ ይመርጣሉ፣ ከአሜሪካ ላይፍ ደግሞ የቻይና ላይፍ ይመርጣሉ። አሁን እየተገመተ ያለው ግምት ምንድን እርካሽ ነው። ስለዚህ አሁን አንድ አሜሪካዊ የሚያስፈልገዋል መሰረታዊ ተሟላልኝ የሚለው፣ አንድ ፓኪስታናዊ ደግሞ መሰረታዊ የሚለው አለ። የፓኪስታኑ ርካሽ ስለሆነ ፓኪስታኑን ማትረፍ እየመረጡ ነው ያዩቹ። ግምት ነው አሁንም ስቲል ዴፊኔትሊ ለምን የፓኪስታን ላይፍ ከቻይና የቻይና ደግሞ ከአሜሪካ ይሻለናል እንዳሉ አልታወቀም። ግን አንዱ ግምት ያላቸው ዳታ ላይ ፓኪስታኖች ለመኖር የሚያስፈልጋቸው ወጪ ርካሽ ስለሆነ የፓኪስታን ላይፍ ይሻላል ከአሜሪካዊ ላይፍ። እነሱ ኮልድ ቀዝቃዛ ደመቀዝቃዛ ሆኖ ነው ካልኩሌት የሚያደርጉት። መጥተዋል ግን ተገኝተዋል። በትክክል ሪሰርች ተደርጎበት የራሳቸውን በያዝ እያዳበሩ እንደሆነ አውቀዋል። እና ይህንን እንደውም መጠቅለል የምፈልገው ብዙ አፍሪካዊ ብዙ ኢትዮጵያዊ በዚህ ጉዳይ ገብቶ ድምፅ ማሰማት አለበት። ቫሊዩዋችንን እንስጣችሁ፣ አሳታፊ ይሁን መንገዶቻችሁ፣ ግራስሩት እንቅስቃሴ ያስፈልጋል። እና ዝምኛም ካልን ማን ይጮሁልናል? የእኛም ቫሊዩ ማን ያስገባዋል? ግን ደግሞ አንተ ደመቀዝቃዛ እንዳልሆን ካውቃለሁ እና ከዛ ደግሞ ኤአይ ያለመሆን ሰው መሆን አንደኛው አድቫንቴጅ ብዬ የማስበው ደመነፍስ ኢንቱዊሽን ምናምን የሚባል ጭምር ነው፣ እውቀት ብቻ አይደለም። እና ምን መጨረሻው ኤአይ ያንተ እይታ እንግዲህ እድሜ ሰጥቶን ጤና ሰጥቶን እናየው ይሆናል፣ ግን ልባዊ እይታ ማየት ፈልጋለሁ፣ መስማትም ፈልጋለሁ። መጨረሻው የሰው ልጅን በልጦት ወይም የሰው ልጅን ጠላቱ ሆኖ የሚያጠፋን ይመስላል ወይስ ገርተ ነው ምንጠቀምበት ይመስላል? አመሰግናለሁ። እንደ ሰው እኔ አሁን ስመልስልህ ለዛ ምን በቃ አይመስለኝ። እውነትህን ነው። ራሳችን ቀድመን የምንጠፋፋ ነው ይመስለኝ። እንደ ሰው አልመልስልኝ ያልከው አሁን እንደ ዳሪዮስ እንደ ፕሮፌሰር ዳሪዮስ በገላው ለምን እንደዛ አልከኝ ብትል መጀመሪያ ከዚሁ ከኤአይ ጋር በተገናኘ ሳነሳለ ሰው ፍራቻ ሁሉ ላይ ውስጥ ያለው ብለናል ቅድም። መንገብገብ ምናምን ያለ ይሄ ፕራይማል ኢንስቲንክቶች ያልናቸው ውስጥ ምን ይፈጠራል? አሁን እያየን እንደምንመጣው በሃይማኖቱም በምናምኑም ያከረውና ጉዳዩን ለሁለት ይከፈላል። ኤአይ መስራት መከልከል አለበት የሚል ቡድን የለም። ኤአይ ብንሰራ እነዚህን ሪስኮች እስከቀነስን የተሻለ
ዘመን እናያለን ወደሚል ከዛ በኋላ ጦርነት ይመጣል። አንዱ ይሄ ነው አውትራይት ለሁለት ተከፍለን። ሁለተኛው አንተ ቀድመ በሰራሃት መጠነኛ ገና ሱፐር ባልሆነችው እንኳን ትሰልለኛለህ፣ በድሮን ትመታኛለህ፣ እርሻዬን ላይ ትመርዝብኛለህ፣ ወዘተ ወዘተ። ሪታሊየት ማድረግ አይቀርም፣ የመልስ ምት መስጠት አይቀርም። ስለዚህ አሁንም ስንንከበላለል ድብልቅልቁን ይወጣ እናውድማታለን። ሶስተኛው ደግሞ አሁን በቅርቡ ብታይ በራሽያ እና በዩክሬን ጦርነት ራሳቸው አሜሪካኖች እና ትራምፕ ባመኑት እስከ $500 ቢሊዮን ከዩኤስ ብቻ በብድር በእርዳታ መልክ ዩክሬን ሰጥተዋል። የአውሮፓ ህብረት 200 ምናምን ላይ ጨምርና እንግዲህ ትሪሊየን ሊሞላት ሩብ ጉዳይ የቀረው። እንዲህ ነው እንግዲህ የሰው ልጅ የሚመርጠው። ይሄንን ገንዘብ ወደ ኤአይ ሪሰርቹ ብላስበው፣ አሁን በምናወራበት ቶፒክ ወደ ሕክምና ብላስበው፣ ወይም ወደ ጨረቃና ወደ ማርስ ወደሚደረጉ ጉዞዎች ብላስበው፣ ወይም አፍሪካ ላይ በእርዳታ መልክ ብለው በሎንግ ተርም ፕሮጀክት ብለው ብላስበው ምን ያህል ልዩነት ሊፈጥር እንደሚችል እነሱም ያውቁታል፣ ሁላችንም እናውቀዋለን። ግን ይሄንን ከማድረግ ፋንታ ለጦርነት መዋል ይቀለናል። ለዛ እኔ ይሄ አሁን የሰጋንለት ወይም የጓጓንለት ዘመን ብሬክ ስሩ ላይ ሳንደርስ እንዲሁ እያሸተትን እየተጠጋጋን አሁን እንደሆነው ማለት ነው። የሆነ የዛሬ እኮ 9-10 ዓመት ላይ ስማርትፎን በጣም አሳብዷል እንደ ቴክኖሎጂ። አሁን ዛሬ ለምደነዋል። ጀነሬቲቭ ኤአይም ሲመጣ ጉዳስ ብሎ ነበር እነ ቻትጂፒቲ፣ አሁን ለምደነዋል። ሲምቦሊክ ኤአይም አሁን እሱ ነበር ወደኋላ የቀረው። ይሄ አንተ አውቶኖመስ እያልክ እየገለጽከው ያለው ሲምቦሊኩም ሲመጣ ሲምቦሊክ ነው የሚባለው። ቴክኒካሊ ሲምቦሊክ በሁለት ከፈላችሁ ያልኩ መጀመሪያ ላይ ለዛ ነው ጀነሬቲቭ ኤአይ ሲምቦሊክ ኤአይ ብሎ። እሱም ሲመጣ እንዳሁኑ ትንሽ የሚመሳስሉ ለትልቁ ፒክቸር ለእኛ ደግሞ በወቅቱ ያስብሉንና ምን ለምዳቸው ለውጦች እየፈጠረ እየቀጠልን እርስ በርስ ግን እዚህ ጋር ያለን መተላለቅ ቀድሞ ያጠፋናል ባይ ነኝ። አሁን ይሄ እንደ ሰው ለጠየቀኝ ነው። በቁጥርም የትኛውን ነው ይሄንን ነው አሁንም ውስጤ እንደ ሰው የምትፈራው ኤአይ ሳይሆን እኛ ራሳችን እድሉንም ሳናገኝ። ሁለተኛው ፊሎሶፊካል ሆኜ ስመልስልህ ኒክ ቦስትረም ሱፐር ኢንቴሊጀንስን ሲጽፍ ያው በእርግጥ በጣም አሁን ላይ አድማጩን ነው ይቅርታ የምጠይቀው፣ ኒክ አይሰማኝም። በጋጠ ወጥ መልክ አጉራ ዘለል አውቅ ያለው ብዬ ኒክ ቦስትረምን የሚሳደብ አርቲክል ሁሉ እስከ መጻፍ ደርሼ ነበር። ሀሳቡን አሁንም አልቀበለውም። በአጉራ ዘለል መልክ መጻፌን ነው አሁን ገባኛ። እድሜ እየጨመረ ሲሄድ ያኔ ገና እንግዲህ ኢትዮጵያ ላይ ኮግ ምናምን ተብሎ ኒክ ምናምን አንሰማውም ነው። ኒክ ማን ነው? እንግሊዝ ያለ ፈላስፋ ነው። ምን ብሏል? ሱፐር ኢንቴሊጀንስ አይቀሬ ነው ባይ ነው እና እንደውም እሱ የሲሚሌሽን ቲዮሪ ምናምን ውስጥ ሁሉ ገብቷል። አሁን እሱ ካስቀመጣቸው ብሎ 3 ገሌመሌዎች ምን አስቀምጦልሃል? እንደሚባለው አርቲፊሻል ኢንቴሊጀንስ ጀነራል ኢንቴሊጀንስ ሆኖ ኤጂአይ አርቲፊሻል ጀነራል፣ ከዛ ደግሞ ከአርቲፊሻል ጀነራል ኢንቴሊጀንስ ኤኤስአይ አርቲፊሻል ሱፐር ኢንቴሊጀንስ ከሰው የበለጠ ባለው ደረጃ ቢደርስ ለምን ሌላ ዓለምላት ላይ የነበሩ ሲቪላይዜሽኖች አሁን ዛሬ ላይ ኮንታክት ከኛ ጋር አላደረጉም? ምክንያቱም እነሱ ምንድነው ዩኒቨርሱ ሰፊ ነው፣ ምድርን የሚመስል ብዙ ይኖራል፣ ወዘተ ወዘተ። ልክኛ እንደሄድ ነው ደግሞ ኢንቴሊጀንስም ወደዚሁ መሄዱ አይቀርም። ከሳንተ ከእርሻዋ ጀምራ ያዛት። ይሄ እኮ ቅብጠት አይደለም፣ ከዲማንድ ነው የመጣው። እንደኛ እኛን ተክቶ የሚሰራ ሲስተም አጉል ከመራቀቅ አሁን እንደሚሉት አይደለም። ያቺን እርሻ አስተውሳት። ይደክማል። ፀሐይ ላይ ቆመ ቀኑን ሙሉ ወፍ ስታባረር አትውልም። እሷ ናት እያደገች ወፎቹ ሲለምዱት ድምፅ ቢኖረው
ከድምፁ ቀጥሎ ቢንቀሳቀስ በሚለው ምኞት ከችግራችን ነው። በሌላ አማርኛ ከችግራችን የመጣ ስለሆነ the possibility of this ሌሎች ፕላኔቶች ላይ አንድ ነው የሚሆነው። እሱ ደግሞ ቢኖርና እዚህ ደረጃ ቢደርሱ ይሄ ኢንተርስቴላር ትራቭል ከኮከብ ኮከብ የመጓዝ ምናምኑን ያሳጥሩታል ምናምን ይሉታል። ባይናው አድቫንስድ ሲቪላይዜሽን እና ነበረ ያላየነው ሲሙሌሽን ውስጥ ስለሆንን ነው። አሁን ኒክን እኔ ያኔ እንዳፈርና ማይረቡ ነገሮች እንድጽፍ ያስደረገኝ እሱ ነው። ሲሙሌሽኑን በመቃወሜ እሱ የሚለው ሲሙሌሽን ነን፣ እኔ ግን አሁን ትቸው ሲሙሌሽን የሚለውን somehow it makes sense። ሲሙሌሽኑ አይደለም አሁን ያልኩ assuming ሌሎች ፕላኔቶች ልክ እንደኛው በስልጣኔ ጎዳና እየሄዱ አርቲፊሻል የሆነ በራሳቸው ፕላኔት ላይ ኢንቴሊጀንስ ሲስተም ክሬት ቢያደርጉ ኖሮ ልክ ሳይፋይ ፊልም ላይ እንደምናየው አሁን ወይም በተለያዩ ሃይማኖቶች አሁን በክርስትና ልክ የተለያዩ ዓለማትን ሄኖክ እንዳየው በቀላሉ እንገናኝ ነበር ከሌላ ዓለማት ፍጡራን ጋር። አዎ ምክንያቱም እነሱም አርቲፊሻል ኢንቴሊጀንስ መስራታቸው አይቀርም። አርቲፊሻል ኢንቴሊጀንስ ከሰሩ አንዱና ትልቁ ነገር የኢነርጂ ኩዌሽንን ሶልቭ ያደርገዋል። ይሄ ኢነርጂ በጣም ከባድ ነገር ነው። አሁን እኔ እናንተ ከዚህ ተነስተን እኔ ቤት እንኳን ለመሄድ ነዳጅ ምናምን ነው። አርዝሞ አሜሪካ ብለ አርዝሞ ጨረቃ ብለ አርዝሞ የፕላኔት የሶላር ሲስተማችን የመጨረሻዋ ፕላኔት ዩራነስ አለ። ኔፕቱን ተሰርዛለች፣ ፕሉቶ ተሰርዛለች። ስለዚህ ኔፕቱን ከዛ ደግሞ አርዝሞ አሁን ከኛ ኮከብ ወደ ቀጣዩ ኮከብ this is interstellar። ይሄ ማለት ሚሊዮን ዓመት ተብሎ ነው። ዋርፕ ያስፈልጋል። ዋርፕ ሲስተም ይሄ ብላክ ሆል ኦር ሳምቲንግ ወርም ሆል እየሰራ ማለት ብዙ ናቸው ቲዮሪዎቹ። ከስፒድ ኦፍ ላይት በላይ መሄድ አለበት። ከስፒድ ኦፍ ላይት በላይ ለመሄድ ከስፒድ ኦፍ ላይት በላይ እስካሁን ጀነሬት የሚያደርግ የኤነርጂ ሶርስ የለም፣ አላወቅንም። ዓለም ባወቀው ሳይንስ አርቲፊሻል ኢንቴሊጀንሶቹ ግን ከመጡ አንዱ ይሄ ነው። እኛ መስራት ከኛ ከምናስበው በላይ አለ ወይን ሲዛት። ስለዚህ እሱ አልተፈጠረም ያስብለኛል። አሁን ሁለተኛው ደግሞ ስለ እኛን ትቼ የስጋት ምንጫችን ያኛው እሱ አልተፈጠረም ማለት የመጥፊያችን ይሆናል የሚለውን ብዙም አላምንበት። እየተንገረጫጨጭን ልንቀጥል እንችላለን። መንገረጫጨጩ በቃ አለን። እኛም አልጠፋንም፣ ያም አልጠፋ፣ አንዱ አንዱን አላሸነፈም። አሁን ያለው አይነት አለ አይደል? ለወጥ ትላለች፣ በለጭለጭ ትላለች ምናምን። ከዛ ደግሞ የሆነ ሰዓት ላይ የሆነ ጦርነት ይመጣና መልሰን እናደርጋለን። እንደሱ ሞር ይሰማኛል። ከዛ ውጭ ግን እንግዲህ አጉል ተስፈኛ ብለህ እንዳትከሰኝ የሚሰማህን ነው ንገረኝ አልከው እንጂ ኮልድ ሆኜ ካልኩሌት አድርጌ አይደለም ያወራውልህ። አልተሰማኝም ያኛው እስካሁን መጥፊያችን ነው የሚለው እንደ ስጋት አለ። ቅድም እኮ ምን አልኩ መሰለ፣ እንደውም ትዝ ካለች የዴታዋን ጋርቤጅ አውትን ስናወራት ፖሲብል መስሎ እንደውም ከሚሰሙኝ ውስጥ አንዱ ስጋት ይሄ ነው አልኩ። ይሄ እኮ ኤግዚስቴንሻሉ እኮ አንድ ስጋት ነው። ኮንትሮል ፕሮብሌም አለ። አሁን ኮንትሮል ፕሮብሌምን እናንሳው ቢባል ከአንተ የበለጠ ማሰብ የሚችልን ፍጡር እንዴት ነው ኮንትሮል የምታደርገው ነው። ኮንትሮል ፕሮብሌም ማለት በራሱ እሱ ነው። እና በዚህ ምክንያት ቀን ከሌሊት እንቅልፍ አጥተው ቦምብ እየሰሩ ከአሁኑ የኮምፒውተር ባለሙያዎችን አጥፋ ምናምን የሚል ድረስ የደረሱ አክራሪ ሰጊዎች እንበላቸው፣ አክራሪ ሰጊዎችም አሉ። ሲኒካል የሚባሉት እና እኔ አሁን እችኛዋ ኮንሸስ ሆኖ በቃ የሰው ልጅ ሰለቸኝ፣ የሰው ልጅ ባትሪ ላርገው ልክ ሜትሪክስ ፊልም ላይ እንዳለው አይነት የሰው ልጅን እንደውም የሰው ልጅ ራሱ ምን ያስፈልጋል በቃ ያስጠላኛል እንደ በረሮ ብለው ያጠፉናል የሚለው አይነት ስጋት የለብኝም። ለዛ ደረጃም የሚደርሱም አይመስለኝም። እና ደወረስት አሁን ያልኩ ነው የኔ ፍርሃት እርስ በርሳችን ካለን የመጠላለፍ ገና አድጎ ኤኤስአይ አርቲፊሻል ሱፐር ኢንቴሊጀንስ ሳይደርስ
ያበደ መሳሪያ እንሰራበትና እርስ በርስ ቀድመን ልንጠፋፋ እንችላለን። ያንን ነገር ከመስራታችን በፊት ኦኬ ሌሎች ፕላኔቶች ላይም ይሄ የተፈጠረ ይመስለኛል። ሪሊ ያው ለዛም ነው ያላየ ነው ይሄን ኢንተርስቴላር ጋላክቲክ ኮንፌዴሬሽን እዛ ላይ ያደርሳቸው የሚችለው መሳሪያ ለመስራት ማቹር ከመሆናቸው በፊት የተጠፋፉ ራሳቸው ይመስለኛል። ይጠፋፋሉ። ኦኬ ኢንትረስቲንግ። ኤአይ ላይ በጣም 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 በርካታ ሰዎች በአደባባይ ላይ የሚጽፉ በአደባባይ ላይ የሚከራከሩ እና ሪኮሜንዴሽንስ የሚሰጡ ብዙ ሰዎች የሉንም እንደሚታወቀው። እንደ አንተ ሌሎችም በርካታ ያንተ ኮንቴምፖራሪዎች ቢኖሩም ማለት ነው። እና ቀጥታ ቅድም ያነሳው ለአፍሪካ ለኢትዮጵያ ጠቅለል ያሉ ነገሮች አሉ። ግን በቀጥታ በፍጥነት የኢትዮጵያ አስተዳደር ወይም መንግስት የምንለው ኤአይ ላይ ሊያደርግ የሚገባቸው ነገሮች አሉ ብለህ ታስባለህ? ዓለም እየሄደበት ካለው አቅጣጫ አንጻር ትክክል አሉ። ምክንያቱም ይሄማ መነሻችን ነው ቤታችንም ነው። አሁን ፊሎሶፊካሊ ምናምን ካወራ ነው ውጭ እንዴት ነው መሬት ላይ የሚወርደው የሚለው ላይ ሲመጣ መጀመሪያ መንግስታቶች የአፍሪካ መንግስታት የኢትዮጵያን ጨምሮ የዴታ ፖሊሲ በቶሎ በፍጥነት ማውጣት አለባቸው። ዴታ እንዴት ይሰበሰባል፣ እንዴት በርካሽ ዋጋ ተሰብስቦ ከዛ በኋላ እንዴት ኪውሬትድ ይሆናል፣ ከዛ በኋላ ወደ አንድ ዴታ ሴንተር ገብቶ ከዛ ማንም በነፃ ቶሎ ቶሎ አክሰስ ሊያደርገው ይገባል። ቶሎ በፍጥነት ሊሰሩበት የሚገባ ነገር ነው። ትኩረትና ጊዜ ሰጥተውት። ሁለተኛው ኤክስፐሪመንት ገንዘብ መመደብ መቻል አለባቸው። ኦኬ ኤአይ ላይ ኤክስፐሪመንት ለማድረግ የደህንነት አንዱ ችግር ይሄ ነው፣ ግን ግዴታ ነው። ከዛ በኋላ ቨርቲካሎች መምረጥ ይችላሉ። አሁን ቨርቲካል ስለ ሴክተሮች ለምሳሌ በአግሪካልቸር ላይ ምን ልናረግበት እንችላለን? አሁን ከፕሮፓጋንዳ መውጣት ያስፈልጋል። በ2030 የአፍሪካ ኤክስፖርት የምስራቅ አፍሪካ እሱ ጥሩ አይደለም፣ ለኢትዮጵያ መንግስት ጥሩ አይደለም፣ ለሌሎችም እንደዚህ በፕሮፓጋንዳ ሊነግዱ ለሚፈልጉ የአፍሪካ መንግስታት ጥሩ አይደለም። በዚሁ በዶሜስቲኩ ኤክስፐሪመንት፣ ምክንያቱም ኤክስፐሪመንት መለማመጃ መማሪያ ነው። ኤክስፐሪመንታቸው መድበው አግሪካልቸር ላይ ፕሪሲዥን ፋርሚንግ ላይ በሽታ መለየት ነው፣ መረጃ ማቀበል ነው፣ ዌዘር መተንበይ ነው፣ ምናምን ምንድን ነው ምርጥ ዘር ማዳቀል ነው። ኤክስፐሪመንት ቶሎ ቶሎ እያደረጉ ከዛ በኋላ አኪሬት የሆነ ሞዴል ሲወጣ ይህንን በትብብር መስራት ይችላሉ ከግል ድርጅቶች ጋር። ምክንያቱም የመንግስት ድርጅት ብቻውን ከሰራው ዓለም ላይም በብዛት ፌል ያደርጋል። ኤክሰፕት ዳርፓ ምናምን የአሜሪካ ላይ መከላከያ አብሯቸው የሚሊተሪ ጥቂት ናቸው ገቨርንመንት ኦንድ ሆነው ስኬታማ የሆኑት እንጂ ወርልድ ዋይድ የታወቀ ነው። ስለዚህ ጆይንትሊ ከፕራይቬት ካምፓኒዎች ጋር የሆኑ መሞከር አለባቸው። በአውቶሜሽኑም ኢንዱስትሪያላይዜሽን ላይ ተመሳሳይ። ምክንያቱም ፕሬሲዥን ነው። ያንተን ጫማ ለምንድነው እኛ የኢትዮጵያ ጫማ ማንወደው? እንደው በጣም ክፉ ስለሆነን እኮ አይመስለኝም። አንዳንዱ ሰው እኮ እንደዛ ሊመስለው ይችላል። ኢትዮጵያዊ ክፋቱ ይላል። አይደለም፣ አካል ስላልተመቸ ነው እንጂ ልዩ ፍቅር ስላለ አይደለም። ሁለተኛው ደግሞ የሚመቸው የሚያምረው አልተመቸህም ስል ለአይን አንድ ያዘው ፋሽን እንደማለት ነው። ሁለት ለማድረግም ብላ ያዘው አንዱ ነው። ሶስተኛው ደግሞ በርካሽስ ማምረት ካልቻልክ ከቻይና የሚመጣው ይፎካከራል። ምክንያቱም 200 ብር ቻይና ገዝቼ እዚህ 500 ሸጠዋለሁ። የእኛ ግን ለማምረት ራሱ 500 ይፈጅብኛል። አሁን ልክ እንደዚህ ኢንዱስትሪው ላይም ቨርቲካል ለይቶ መንግስት አርቲፊሻል ኢንቴሊጀንስ የተጫነባቸው አውቶሜትድ ሲስተሞች ዲዛይኑን አሁን ካለው በጣም ያሳድጉታል። ሶሉ ሲቆረጥ ምን ይመስላል ከላይ። ይሄ አሁን ምቾት ውስጥ ነው። የአይን ምቾት ኤስቴቲክ ውበት፣ የውበት ምቾት ይሰጣል። እንደገና ደግሞ የሶሉ ቲክነስ ምን ይምሰል፣ እንዴት ይታጠፍ ምናምን የሚለው ደግሞ ስታረግጠው የኮምፈርት ስታደርገው የሚሰጠው ምቾት ይሰጣል። እንደዚህ ከሆነልህ የሀገርህን ምርት ትጠቀማል። ሶስተኛው ደግሞ ብዙ ሰዓት ብዙ ጉልበት ምናምን ፈይቶ ይመረት የነበረውን እነዚህን የፕሪሲዥን ቱሎች አውቶሜትድ ሲስተሞች ምናምን አፕላይ በማድረግ መቀነስ ከተቻለ ዋጋም ቀንሰናል እንደማለት ነው። ይሄ ሁለተኛው ሴክተር ሊሆን ይችላል። በጤናም አለ፣ በጤናም ብዙ አለ። አትሊስት ኢንፎርሜሽን ከመስጠት አንጻር አሁንም እኮ ዛሬም በኢንፎርሜሽን እጥረት ብዙ እናቶች፣ ህጻናት እኔንም ጨምሮ ትላልቅ ኮሌራ ምናምን መሰል በሽታዎች እኮ ጀስት በእንትን ብቻ አይደለም ያሉት፣ በመረጃም እጥረት እጅህን መታጠብ
እጁን አይታጠብም አበሻ እኮ ሲባል እኔ እሰማለሁ እኮ ያሳፍረኛል እኮ ፊቱንና እጁንማ ከታጠበ ምኑን ኢትዮጵያ የሆነ ሲባል ሰምተህ አታውቅም? ነውር ነው። በዚህኛው ክፍለ ዘመን እጅ ከመታጠብ ጋር የተገናኙ በሽታዎችን መረጃ ከማዳረስ ከዚች ከትንሿ ጀምሮ ይሄ ዲጂታል ሄልዝ ይሉታል ብዙ መስራት ይችላሉ። እሱንም ቼክ ማድረግ ይችላል። በትምህርት ስትመጣ አሁን ራሱ እንግዲህ ብዙ አወዛጋቢ የትምህርት ኳሊቲ ወድቀዋል። ዩኒቨርሲቲ በጣም ብዙ አወዛጋቢ አሉ እና በትምህርት ዙሪያም ምናልባት ለልጆቹ በሚመች መልኩ ቅድም እንዳልናቸው በክሪፕቶስ ዲስከስ እናደርግ ጌሚፋይ ብለን ነበር በጨዋታ መልክ እሱም ሊሆን ይችላል። አሁን እዚህ ጋር እኔ ይሄ ነው ብዬ ለኢትዮጵያ መንግስት ወይም ለአፍሪካ መንግስት ሰጀስት አላደርግም። ምክንያቱም እያንዳንዱ ሀገር የራሱ አድቫንቴጅ አለኝ ብሎ የሚያስበው ሴክተር ይኖረዋል። ያንም ባለሙያዎቹ ያውቁታል። ስለዚህ እዛ ሴክተር ላይ how can we apply artificial intelligence ዛሬ የቤት ስራቸው መሆን አለበት። አለበለዚያ ላማለኝ በሰማይ አይነት ነገር ይሆንብንና ሳንጠቀመው እንዲሁ እያወራ ነው ጉዳዩ ያልፋል ማለት ነው። ኢንትረስቲንግ። በየቀኑ የማያባሩ የኤአይ ግኝቶችን እና ቱልስ ምናምን እየሰማን ነው። ትላንትና እንኳን እያየው ነበረ በጣም በፍጥነትና አኪዩሬትሊ ካንሰርን አይደንቲፋይ የሚያደርግ የኤአይ ቱል ተገኝቷል ብለው እንደ ኒውስ እያወሩ ነበረ። 99.26 አኪዩሬሲ ያለው እያሉ ነበር። ኤኒ ካይንድ ኦፍ ካንሰርን ኢን ፊው ሚኒትስ ነገር አይደንቲፋይ ማድረግ ይችላል፣ ሰከንድስ ነገር አይደንቲፋይ ማድረግ ይችላል እያሉ ነው። አስደንጋጭ የሜዲካል ግኝት ነው። እንደ ራዮና ምናምን ያሉ ደግሞ የሶሻል ሚዲያ ማኔጀርስ ተብለው የኤአይ ቱሎች አሉ። በቃ ከዚህ በኋላ ሶሻል ሚዲያ ማኔጀርስ አያስፈልጉም ራሳቸው ዱ ኤኒቲንግ ምናምን እየተባለ ማለት ነው። ከዛ ጄኔሬቲቭ የተባሉ ቅድም የጠቀስካቸው በርካታ ነገሮች አሉ። አንተን ካገኘ አይቀር ግን ሩይ ጸጋይን የኤአይ ሰውነ የቴክኖሎጂ ሰውነ በዚህ ጉዳይ ላይ በብዙ በመነጽሮች እነዚህ ነገሮች የምታይ ሰውነ እና በተለይ ኢትዮጵያውያን እነዚህን ኤአይ ቱሎች የግድ ሊያዩዋቸውና ሊጠቀሙባቸው ይገባሉ የምትላቸውን 3ም 4ም ቱልስ እንድትነግረኝ ይፈልጋሉ። መልካም። አንዱ እነዚህ የኤልኤልኤም ላርጅ ላንጉጅ ሞዴል ሆነው ነፃዎች አሉ። አሁን ጂፒቲ ነፃ ነው፣ ሲክ ነፃ ነው፣ ግሮክ ነፃ ነው። እዚህ ጋር ግን ሊጠቀሙበት ይገባል ስል የቤት ስራቸውን ሰርተው ነው እንዲሰራላቸው ቢሮ ሪፖርት ጻፍ የተባለውን እንዲጽፍላቸው ማለት አይደለም። በተለይ የቤት ስራቸውን እንዲሰራላቸው የሚፈልጉ ተማሪዎች ማለት አይደለም። ግን እነዚህ መጠቀም አለባቸው። አንደኛ ግራመራቸውን ኤዲት ሊያደርግላቸው ይችላል። ሁለተኛ ደግሞ ጥያቄ ይጠይቁታል። አሁን ቡክ አክሰስ የለንም፣ ኦንላይን ፔመንት ሲስተም የለንም። አንዳንድ መጽሐፎችን ኦንላይን ልናገኝ አንችልም። ስለዚህ እየተማርን ያለውን ኮንሴፕት በእነዚህ እስቲ ከዚህ ቡክ ምን ተብሏል ብለህ ወርድ ባይ ወርድ እንኳን ባይሆን ምን እንደተባለ ይነግርሃል። ስለዚህ ለትምህርት በጣም ጥሩ ነው። እኔ እንግዲህ አሁን ቅድም እንዳልኩ ነው፣ ቢላ ነው። አንድ አስቂኝ ገጠመኝ ስለነበረ ነው። ኤምአይቲ ዩኒቨርሲቲ ላይ የተደረገ ኤምአይቲ ነው። የሆኑ መምህራኖች ሰነፉ። ከሰውነት ሰንፋለ። ስለዚህ ጠቅጠቅ አድርጎ ለጂፒቲ 3.5 ነው፣ ያውም እንዳሁኑ 4 ምናምን አልገባም። በዚህ ኮርስ ላይ በዚህ ቻፕተር ላይ 6 ጻፍ 10 ምርጫ ጥያቄ ያውጣልኝ ብሎ አስተማሪው ጠቅ ያደርግለታል። ብር አድርጎ ይሰጠዋል። እሱን ፕሪንት ብሎ አዞ ጠዋት ወርቅ ይሰጣቸዋል። ሶፍት ኮፒም ይሰጣል። እዛ ነገ አምጡ ነው። ተማሪ ደግሞ ቤቱ ይገባና ያቺን በወረቀት የወሰደው ምስጋና አድርጎ ወይም በሶፍቱም ግጥም አድርጎ ያስገባና መልስ ስጥ ይለዋል። ከዛ ደግሞ 3ኛው ቀን ሰውዬው ሊያርም አሁንም ሰንፏል። አርምልኝ ደግሞ ብሎ ኤአዩን ይጠይቀዋል። ጥያቄ አውጩ መላሹም አራሚውም ሆኖ የተገኘበት አጋጣሚ አለ። አሁን እንዲሆን አልፈልግም፣ ግን ይሄን መጠቀም አለባቸው ባይ ነው። እነሱ ጠይቀውት ይመልሳል፣ ያስተምራቸዋል ወዘተ። ሁለተኛ ኤአዮች የታይም እና ምናምን የኤፊሽንሲ ቱሎች አሉ። ነፃ ይሁኑ አይሁኑ ላይሆኑ ራሳቸው ፈላልገው ያደርጉታል። ስልካቸው ላይ ይጭኑትና ካላንደራቸውን ማኔጅ እንዲያደርግላቸው ማለት ነው። አሁን እኔን ጨምሮ ብዙ ኢትዮጵያውያን
ጊዜ አጠቃቀማችን ጥሩ አይደለም። ጊዜ ደግሞ እግዚአብሔር ከሰጠን በነፃ ከሰጠን ሀብቶቻችን ውስጥ አንዱ ነው። ያንን የተሰጠንን ሀብት ካልተጠቀመን ደግሞ እንግዲህ ስለዚህ እነዚህ ቱሎች ምክንያቱም አሁን ላይ ግማሹ ጥሩ ነው፣ ደስ ይላል ኢትዮጵያውያን ፍጥነት፣ ግማሹ ግን ጉግል ማፕ እንኳን መክፈት አይፈልግም፣ እንደ ጦር ይፈራዋል። አሁን እሱ ህብረተሰብ ውስጥ የጊዜን አጠቃቀም ስልኮቻችን ላይ የሚያስተምሩ ኤአይዎች አሉ ብዬ የተናገርኩ ነው። ተጠቀሙባቸው፣ ቼክ አድርጓቸው። ከዛ ይሄ ፐርሰናል ግሮዝ የሚሉት ከራስ እድገት ጋር አንብብ፣ ይሄንን ምናምን ኦብጀክቲቭ ታስቀምጥለታለ አሉ ቱሎች አሉ፣ ነፃም ይኖራል ሰርች ሲያደርጓቸው ፐርሰናል ግሮዝ። እነዚህ እንዲጠቀሙ ፈልጋሉ። በዚህ ወር አንድ መጽሐፍ አንብብ የሚጨቀጭቅ ማለት ነው። እንግዲህ አስበው በየቀኑ ኢትዮጵያዊ ማጆሪቲው ኢትዮጵያዊ ከተማ የሚኖር አትሊስት ኢትዮጵያዊ ስልኩን ይጎረጉራል፣ መጎርጎሩ አይቀርም። እንደነዚህ አይነት ኤአይዎች ካስገባ ይጨቀጭቋል። ብሎክ ሊያደርጉብህ ይችላሉ ከፈለጉ። ለምሳሌ በቀን በቃ 1 ሰዓት ነው ዩቲዩብ የምጠበቅበት፣ ምክንያቱም ይሄን አሳይመንት አልሰራማ፣ ዛሬ እቺን ኮርስ አንብብ፣ ነገ ቢዝነስ ፕላንን አውጣ፣ ከነገ ወዲያ ምናምን በሰጠው ልክ አለ። ስለዚህ ይሄንን እንዲጠቀሙ መክራለሁ። በግል ደረጃ እኛም በቢሮ አሁን አትሊስት እንደ ቲም ምንጠቀማቸዋሉ ሚነዘንዙ እና በጣም ጥሩ ውጤታማ ናቸው። ምክንያቱም እነዚህ ደከመን ሰለቸን አይሉም። አስተማሪ እኮ ይመክርሃል፣ ይደክመዋል። እናት አባትም ሰው ናቸው፣ ይደክማቸዋል፣ ይመክራቸዋል። ጎረቤትም ይሄ አይደክመው አይሰለቸውም፣ ይነዘንዛል። በሁለተኛነት ይሄን እንዲጠቀሙ መክራለሁ። በሶስተኛነት ምን እንዲጠቀሙ መክራለሁ ብትለኝ፣ እነሱ ግን አሁን አኪዩሬት አይደሉም፣ ምናልባት ሰው ሊያወዛግቡ ስለሚችሉ የጤና ትራክ የሚያደርጉ አሉ። አሁን ለገጠሩ ህዝብ አትሊስት ይሄን እንኳን ቢጠቀሙልኝ እንዳላቸው የኢንተርኔት አይነቶች ደስ ይለኛል። ትምህርት ያስተምራል፣ ጀነሬቲቭ ኤአይዎቹ ማለት ነው፣ ጥያቄ የጠየቁት ምናምን። ለከተማው ግን አሁን ኢትዮጵያ ላይ አዳዲስ የመጡብን ከመቀመጥ ብዛት፣ ከአዲስ ላይፍ ስታይል ብዛት ምናምን ማናቃቸው በሽታዎች፣ ድሮ የሀብታም በተለምዶ የምንላቸው ረጅም ሰዓት ክሮኒክ ዲዚዞች አሉ። ስለዚህ የጤና ትራክ የሚያደርጉ ኤአይ ቱሎች አሉ፣ አፖችም አሉ። አሁን እዚች ጋር ምንድነው ግን ክራፒዎቹ ዝም ብለው ያደረጉ ይችላሉ። የሚረቡት ግን በትክክል ስንት ሄደሃል፣ ስንት ካሎሪ አድርገሃል፣ ክብደት ይህን ይመስል፣ ለሴትም ለወንድም ለሁለቱም አለ፣ በሴትም በወንድም ቼክ አድርገው። ያን ያልኩት ለምንድን ነው ጤናማ መሆን እንደ ማህበረሰብ አሁን እኔም የምመኘው ነው። ንቁ ሰው ነው፣ ቀልጣፋ ሰው ነው። ገንዘቡን ጤና ላይ እያባከነ አይደለም። ልንቀሳቀስ ቢል ጠዋት ኢነርጄቲክ ሆኖ ይነሳል፣ ማታ እንደዚህ ያደርጋል፣ ወደ ስራ ይገባል ምናምን እና በግሌ ነው አሁን ይሄን እያወራ ያሉት። ምኞቴ አብዛኛው ኢትዮጵያዊ ጤናማ ቢሆን ፊዚክሊ ሞር ይሰራል፣ ደስተኛ ነው። ጤናማ መሆን እኮ ደስተኛ ያደርጋል፣ ጭንቅላትም ደስታ ይሆናል፣ ረፍት ያገኛል፣ ስትረስ ይቀንሳል ምናምን። እነዚህ ደግሞ ያሉት ከሆነ እርስ በርስ የመገዳደሉ፣ የመሰዳደቡ፣ መዘላለፉ ይቀንሱለታል። ስለዚህ በግሌ እነዚህን 3ቱን እመክራለሁ እንዲጠቀሙ። ፋክት ቼከሮች የሚባል መጥተዋል። 4ኛ ከነዚህ ከጂፒቲዎቹ ጋር ሊገናኙ ይችላሉ። ራሱንም ብትጠይቀው ግን ደግሞ ለብቻም ይሰሯቸው አሉ፣ ራሳቸው ቱሎ ነው። እነዚህን ደግሞ ሶሻል ሚዲያዎች ላይ ኮኔክት ማድረግ የሚፈቅዱ እንደ ፕለጊን የሚጫኑ ከሆነ በ4ኛነት ደግሞ እነዚህ ይመክራሉ። ምክንያቱም ከሶሻል ሚዲያ እየተገኘ ያለው መረጃ በጣም ፋክት ቼክ መደረግ አለበት። ስለዚህ ፋክት ቼከር ቱሎችን ቢጠቀሟቸው እንደ ቦነስ በተለይ ከሶሻል ሚዲያዎቻቸው ጋር ኢንተግሬት አድርገው። ኦኬ ስንነሳ ያነሳ ነው ነገር ነበረ። ገና በልጅነት ከጅማ የጉርምስና እድሜ ጀምሮ ደራሲ የመሆን ምኞት ነበረ። በኋላ ላይ የህይወት መንገዶችና ምርጫዎች እዚህ ቦታ አድርሰዋል። በጣም ጥሩ የጽሁፍ ችሎታ እንዳለ አስተውያለሁ የጻፍካቸውን ነገሮች በመከታተልና ምናልባት ግን የደረስካቸው ወይም የጻፍካቸው ያላቸው ነገሮች ለህትመት ሊበቁ የሚችሉበት እድል አለ፣ በቅርብም በሩቅም ጊዜ እንደ እግዚአብሔር ፍቃድ አለ። አንዱ የራሴን ምንድነው የምትለው የራሴን ጸጉር ሰንጣቂነት እንያዘው
ማቀዝቀዝ አለብኝ። ጽሁፉ ሊሄድ እስከሚችልበት ነው የሚሄደው። ከዛ በላይ ጸጉር ከሰነጠኩት አያድግም። ስለዚህ የራሴን ጸጉር ሰንጣቂነት ካቀዘቀስኩት አዎ እድል አለ። አንዱ ይሄ ነው። ሁለተኛው እንትን ምንድነው ስሙ የኔ ጉብዝና አልኩኝ፣ ይቅርታ፣ የኔ ስንፍና ደግሞ ምክንያቱም አሁን የአማርኛውን ልቦለድ ኦልሞስት በሚባል ደረጃ ታይፕ አድርጌ ጨርሼዋለሁ። ትንሽ ብቻ ናት። ምክንያቱም አስበው ከ1998 ክረምት የጀመረ ነገር ነው። በወረቀት ነው 1998። እኔ ላፕቶፕ የለኝም። ላፕቶፕ ያለው ሰው አላቅም። ያን ጀምሮ የጻፍከው ድርሰት በወረቀት ነው። ስለዚህ እሱን ነው እኮ አሁን ጸጉር እየተሰነጠቀ እየተሻሸች ምን እያለች ያለችው እሷን ስንፍናዬን አቁሜ የቀረችኝ አንድ 50-60 በወረቀት የተቀመጡ አሉ። እነሱን ወረቀቱ ደግሞ አሁን ወረቀቱን ለታይፒስት መስጠት አልችልም። ልክ እንደ ኢኒግማ ብለው ቅድም እንደ ጀርመኖቹ እዛ ተሰርዞ በቀስት እዚህ ጋር የሚገባ አንተ ግን ታውቀዋለህ። እኔ ነኝ የማውቀው። በቃ ቀስቱ ቀስት በለው በቀስት ላይ ቀስት ነው እንዳለ ተደብላልዞ እንደ ኮድ ነው። ስለዚህ እሱን ስንፍናዬን አቁሜ ቶሎ ቶሎ ከተየብኳት እኔ ራስ ወዳታለሁ። አሁን እኔ እኮ ጸጉር መሰነጥቀውም እኮ ለዛ ነው። ለራሴ ነው የምጽፈው። ራሴ ጽፌ ካልወደድኩት እንዴት ሰው ይወድልኛል ብዬ እጠብቃለሁ። እኔም እንደ አንባቢ ጸጉር ሰንጣቂ ነኝ። ሌሎቹን አላረካኝም እዚህ ጋር ምናምን የምል ሰው ከሆንኩ ለራሴ ነው። ስለዚህ ቆንጆ ናት። አሰልቻ ረጅም ነው ግን በዲያሎግ ነው አብዛኛው ልጆቹ እያወሩ ነው እና ቆንጆ ነው ምናምን ነገር። ስለዚህ በእሷ ሀሳብ አለኝ። አንዱ በእንግሊዝኛ የተጻፈውም እንደዚሁ ሸልፍ ላይ የተቀመጠ በተርፍላይስ ኢን ስፔስ ነው አርስቱ የእንግሊዝኛው። የአማርኛው 9/10 ነው። አዎ የእንግሊዝኛውን ደግሞ ወይ በእንግሊዝኛ ሳትሜው ከዛ በሱ ሞራል ደግሞ ኢኩቫለንቱን በአማርኛ ከዛ ደግሞ እንደፈቀደልኝ ፈጣሪ በሌሎች ሎካል ቋንቋዎች አድርጎ አለኝ። አሁን እዚሁ ቁጭ ብለን ጊዜ ገደብ ስጠኝ እንዳትል፣ 1 2 ቅድም ያልካት ሰልፍ ኢምፕሩቭመንት ኤአይ ላይ ቺንጎች አስገባ እንዳትለኝ መጨቅጨቅ አልፈልግም። ከነዚህ ውጭ እንደ ፈጣሪ ፍቃድ እፈልጋለሁ። አሁን በቃ እፈልጋለሁ። በቀደም ራሱ ባለቤቴ እኔ በቃ እያዘንኩብህ ነው ብላኛለች። አንዱም እኮ መወደው ካንተ ይሄንን ነበረና አትስነፍ፣ ያለህን ጊዜ ከስራ ስትመለስ ቤት ያለህን ጊዜ ገሌምን ጓደኞቼን ላገኝ ወክ ላድርግ ምናምን ከሌም ፊልም ላይ ተውና ጨርስ ብላኛለች። እሷም አሁን የተጫነች ነው። ምክንያቱም ያኔ በፍቅረኛ አማኖች ዘመን ምናምን ጎረረ ነበር። ቻፕተሮች 1-2 ድርሰቶች አሉ ጁድ ብላ እሱም ብቻ ሳይሆን ቻፕተሮችም ታውቃቸዋለች። አንብባቸው። አንዳንዶቹ በጣም ግፍ አድርገው አሁን የሚያስቁም። እኔ አሁን አንድ እንትን አለኝ፣ ዳርክ ሂውመር አለኝ። አርቲክሎቼ ላይ ራሱ አሉ። በጣም ሽሙጠኛም ነህ፣ በጣም እንትንም ዳርክ ሂውመር አለ እና በጣም ግፍ አድርገው ማስቀዋት ነበርና መጎረር ብቻ ሳይሆን ታውቃቸዋለች በትክክል እንዳሉ። አሁን ተጋብተን ብለን እንትን እያለች ነው ታው እያለች ነው። አዎ ዝም ብለህ አባክነህ አትተው እያለች ነው። እና እንደ እግዚአብሔር ፍቃድ ደስ ይለኛል በእነዚህ 3 ዓመታት ውስጥ ሁለቱንም ባወጣቸው። አረዘምከው ግን በእሷም ቢሆን እንደዚህ ይመስለኛል የምትል 3 ዓመታት ትላለህ እንዴ? ቀለል አድርገህ በዚህ በኩል ኤአይን ያጠፋን ይችላል ጊዜው እየሮጠ እኮ ምንም እኮ ሰኞ ብለን አርብ እያልን ነው። እና 3 ራሱ እኔ እንጃ። እውነት ለመናገር ግን ታሪኮቹን ባላነባቸውም በጨረፍታ ስላወቅኳቸው ሁለቱም በእንግሊዝኛም በአማርኛም የተጻፉት የተነሱት ርዕሰ ጉዳዮች፣ ታሪኮቹ፣ ፕሎቶቹ፣ ገጸ ባህሪያቶቹ በጣም ስበውኛል። እንደዚህ ብዬ የማነጻጸራቸው አይደሉም እና ሁለቱም እና ሌሎች ነገሮች ስጽፍ ያየሁት ያጻጻፍ ችሎታን አይቼ በጉጉት የምጠብቃቸው እንዲሆኑ አድርጓቸዋል። እና ለዛም ነው ምናልባት በተለይ አንዱ ከዓመት በላይ ከፈጀ እንዳልወጣ እንዲቆጠር ነው እኔ እንደቀረ እንዲቆጠር ነው ቅስቀሳ ማድረገው። ሞራሌ አሁን እንዳልኩ ነው እኮ ይሄ ጸሐፊነት እኔ በጣም አክብሮት አለኝ በተለይ ፉል ታይም ለሆኑ ሰዎች እና መጨከን እና ቀደም እንዳልኩ ደግሞ ጸጉር ስንጠቃውን ከተውኩት ችግር የለውም እኮ። ግን ደግሞ እሱ
ጽፎ ነበር ለመባል ካልሆነ ራሴንም ካላረካኝ አያረካምና እስከ መሰንጠቅ እስከ ማለብኝ 3 ዓመት ድረስ ሰነጣጥቀናት ከዛም ሊፈጥን ይችላል እንድትወጣ ነው። ሁለተኛው ይሄ እኔ ያበረታቱኛሉ። አሁን ድሮ ስሙ ይረሳኛል፣ ሂችሃይከርስ ጋይድ ቱ ጋላክሲ የሚል አንድ ፌመስ ሳይፋይ ጸሐፊ ያለና አልጋጭ ነውና አሁን ሀድራ አንዷ ናት። ፎርቹን ሰራ ነበር። አሁን ኑቢያ የሚባል የራሷ አላት። ነዳግም ሲሳይ ምናምን ብቻ ከ10 ከ20 የሚበሉ ዝም ብዬ አንድ ቀን ሰለቸኝና አንድ ዌብሳይት ዝም ብዬ ሰራውና ጉድ ሞርኒንግ ሺት ሄድስ የሚል ዌብሳይት ራሱ በጣም ይገርማል። ይሄ ራሱ በቃ የቴክኖ ሰዎች ዳርክ ነው እንደ ቀልድ ሰራ አንድ ዌብሳይት። እሺ እና ጉድ ሞርኒንግ ሺት ሄድስ ቀጥታ ትርጉሙ እንዴት አደራችሁ እናንተ ድንጋይ ራሶች ነው። እዛ ላይ የተጻፉት በጣም ሽሙጥ ናቸው ማለት አሁን እኔ እንደዚህ ማድረገው ዝም ብሎ ስድብ እንዳይ አይደለም። ይገባኛል። እኔንም ጨምሮ ሁላችንም አይነት ነውና ሽንቆጣዎች ናቸው። ከዛ እኔ ቢፎር ዛት ሂችሃይከርስ ጋይድ ቱ ጋላክሲን ራሱ አላነበብኩትም፣ ግን አውቀዋለሁ፣ እንደ መጽሐፍ አውቀዋለሁ፣ አላነበብኩትም። እንዴ በጣም ስታይል ከሱ ሰርቀሃል ክርክር ነበረ። አንዱ በጣም ኢንስፓየር ያደርገኝ ይሄ ነው። እኔ እንደዚህ ፊክሽንና ምክንያቱም እኔ ብዙውን ጊዜ ጽፌ አሳትሜ ሰው አንብቦልኝ ኢንክሉዲንግ ዩኤን ገሌመሌ የሄድኩት ይሄ አርቲክል ደረቅ ጽሁፍ ፎርማል ጽሁፎቼ ላይ ነው እንጂ ፊክሽኑን እኔና ጥቂት አሁን እንዳልኩ የምናውቀው እንጂ አልነበረም። እና እሱ በጣም ኢንስፓየር አድርጎኝ በቃ በጣም ወደዚህ ተመልሼ ነበር። ሰው እንደዚህ ካለኝ ከዛ አነበብኩት። እንደውም ሂችሃይከር ጋይድስ ቱ ጋላክሲ ነው ራዳሬ ላይ ነበረ፣ ግን በተለያዩ ጉዳዮች ሳላነበው ቀርቼ በጣም ገረመኝ። ከዛ እነዚህ ሰዎች አሁን ሂችሃይከርስ ጋይድ ቱ ዘ ጋላክሲ በጣም ተወዳጅ የሚባል የሳይንስ ፊክሽን ነው እና እነዚህ ልጆች ደግሞ አሁን የጠቀስኩልህ ሰዎች እኔን ለማስደሰት ብለው ምንም እግርህን ብላ የሚሉኝ ጓደኞቼ ናቸው። ገባኛ ሞራሌ እንዲመጣ ብለው የሚናገሩ አይደሉም። እስካለቅስም ከፈለጉም ሳይዝ አድርገውኛል። እቺን ይዤላቸው በጣም አስደስተውኝ ተነሳስቼ ነበርና አልተውም ልል ነው ባጭሩ። ልል አልተውም 3 ዓመት ላይ ግን በቃ ናይስ ይገርማል። ፌቨራይት የአማርኛ መጽሐፍ ምንድን ነው? ይከብዳል። እንደዚህ ብዬ ምርጠው የለም፣ ግን በጣም ከምወዳቸው ውስጥ ማስገባቸው አሉ። አንዱ ሐዲስ ነው፣ የበዓሉ ግርማ። ከባሉ ግርማዎች እኔ አሁን እንትና ምናምን ሮማይ ወይ ኮከብ ጥሪ ምናምን አሉ ከአድማስ ባሻገር ምናምን። እቺ በጣም ለእኔ ሐዲስ ናት። በጣም የምወዳት በጣም ነው የምወደው። በመምህርነት ስራ ለመቀጠር የገባበት ጉዳይ ሐዲስ በጣም ማለት ይሄ ዓለምን እንደ ግልብነቷም ይገልባታል። ፖዘቲቭ ደግሞም አለው ይሄ ጉድ ጋይ ዊል ዊን የሚለውን። ምክንያቱም እናቱ ታርፋለች እዚህ የሚል ከሆነ እናቱን ታማበት ነው ዩኒቨርሲቲ አቋርጦ የገባው እና በጣም እንግዲህ አስበው ጀስት ኮምፕሊትሊ ሌላ ጉዳይ ውስጥ የመጀመሪያ ደሞዙን ሳይበላ ነው አይደል እናቱ ያረፈችው። እዛ ላይ ያለው ስትራግል በጣም ደስ ይለኛል እና አንዱ በጣም ከምወዳቸው የኢትዮጵያ ድርሰቶች ውስጥ ሐዲስ ነው። ሁለተኛው የታንጉት ሚስጥር ነው። ሂስቶሪካል ስንመጣ የታንጉት ሚስጥር አለ ብርሃኑ እና እኔ በጣም ይገርመኛል። እኔ አሁን ታንጉት በቃ አብረው አደጌ ነው የምትመስለኝ። የገብርዬ ባለቤት ናታል። ልጅ ችግር አለባቸው። በዚህ ይሄ የቅማንት ገሌመሌ ውስጥ ያለ አለ። በኢትዮጵያ ደግሞ ታሪክ አጻጻፍ ብዙ ጊዜ ወንዱ ይጎላል። ከወንድም ደግሞ ተዋጊው ራሱ ፊት አውራሪው ናቸው። ወይም ደግሞ በሴቶችም ከሆነ ሜቢ ጣይቱ ገሌመሌ ንግስትነት ደረጃ ነው። አሁን እቺ የአንድ ገብርዬ የሚባል ራስ ሚስት ታንጉት ውስጥ ይሄ ምክንያቱም ኢትስ ኖት ሂስቶሪካል ቡክ አይደለም አሲዩ ነው ፊክሽን ነው። በጣም ወደዋለሁ ታንጉትን ብዙ ጊዜ ደጋግመዋለሁ። በጣም ወደዋለሁ ከሚመቸኝ ነበር። ሶስተኛ እንትና ማነው ስሙ በቅርብ ስለመጣ ነው ገና ነው ውስጤ እንትን ይግባ መግለጽ አልችልም።
የአደም ረታ ግራጫ ቃጭሎች ግን አለበት ቢያንስ ቶፕ 20 ውስጥ መግባቱ አይቀርም አለበት። የተለከፈ ሰው ነው መዝገቡ የሳለው በጣም የተለከፈ ነው እና ይዘበዝባል በዛ ላይ በስማ እና እሱም በጣም መዘብዘቡ ራሱ አንዳንዴ የሆነ ስለ አንድ ድንጋይ ሲጽፍ አይተዋል አይደል? በጣም ረጅም ወሬ ነው የሚያወራው። እንዲህም ተዘብዝቦ ግን ይጣፍጣል። አሁን ይሄም በጣም ከምወዳቸው ሜይ ቢ ታሪኩ እስከዚህም ሊሆን ይችላል። ለእኔ ግን ይዘቱ በስታይል ደረጃ በጣም ፕሎቲ ነገሮች አይደለም የሚጠቀመው። በሱ ከምወደው ነው። በታሪኩ ደግሞ የእንትናን አጭር ታሪክ ናት 567 ስብሐት አንድ እሱም በጣም ወድለታለሁ። እሱም የሰውን አውሬያዊ እና ሰቆቃዊ ነው። ከሱ ጀርባ ግን ደግሞ ውስጥ ያለው ርህራሄ ምናምን አሉ። ከዛ እሱ ጋር አንድ ላይ ጎን ለጎን አጋፋሪ እንደሻውና አያኩምቡጡር ምትባላለችው ፋንታሲም ናት ሳይፋይም ናት። ካያት ትንሽ ሳይፋይም ሊባል ይችላል። እንደ ፋንታሲ እንኳን ናት። በፋንታሲዋ እናያዝትና በጣም ይገርሙኛል። አጋፋሪ እንደሻው ሞትን ለማምለጥ ነው የሚዞሩት እና እሷም ቢጨርሳት ሙሉ ፊክሽን ሆና ይሄ ሙሉ ልቦለድ ሆና ብትሆን እላለሁ። ከዛ ደግሞ ይሄ ስኬፕ ሊትሬቸር ደግሞ የምንላቸው አሉ። እኔ በጣም አሁንም ድረስ መጽሐፉን በነገራችን ላይ አሁን ፈልጌ ብገዛው ደስ ይለኛል። የእኔ ቢሆን ጣምራ ጦር የሶማሌ ጦርነት የነበረ የቀወጠ ልክ እንደ አማኑኤል ኮማንዶ እንደሚተርኩልኝ አፍ ተከፍቶ ነበር እኔ ያኔ ስተርከው። በቃ ጣምራ ጦር በጣም በኮማንዶ እኩል ነው የተደገመው። በሪሁንና አሰግድ ጨበጣው ምኑ እና በልጅነቴም ስላነበብኩት ይሆናል በጣም የሚገርም ነው። በጣም ከምወደው አሁን ይሄ ዲፕ የሆነ ፊሎሶፊ ዲፕ የሆነ ሚኒንግ ያለው መጽሐፍ አይደለም። በዛ ዣነር ውስጥ ዋን ኦፍ ዘ ቤስት እኔ ከምላቸው ውስጤ ከቀሩ መጽሐፍቶች ውስጥ አንዱ ነው። በጣም በጣም ይመቸኛል፣ ወደዋለሁ። ሌላ አሁን ያው እንትኖቹን እንኳን ልታበላልጥ አትችልም። ከታሪክ ቴክኒካል መጽሐፍ የታሪክ መጽሐፍ ምናምን ትምህርታዊ ናቸው እነዚህ። ስለዚህ የሆነ አልልህም እነሱ ብዙ አሉ። ሜቢ እዚህ ውስጥ ሌላ መወደው አንድ 5 ጊዜ አንብቤዋለሁ በመደጋገም በተለይ በልጅነት በኋላ ከዩኒቨርሲቲ ከወጣሁ በኋላ እያልኩኝ ማለት ነው። እኔ ፍቅር እስከ መቃብር ብዙ እኔም ብጠይቀኝ የልምዣት ነው አይደል? የልምዣት ለእኔ አሁን እሱ በጣም ከመወዳቸው ከዛች ከገጠሯ መታ አዲስ አበባ ደርሳ ልጇን ወልዳ አንድ ቦታ አለች ኦልሞስት እምባዬ ይመጣል። ስኮላርሺፕ ደርሶት ልዑል ነው ማነው ስሙ ሊሄድ ያቺ ትመጣለች። እንግዲህ ያየችው ስቃይ ያንን ልጅ ለማሳደግ ከዛ መኳንንት የሚማሩበት ተፈሪ መኮንን ትምህርት ቤት ከማንም ሳያንስ ብርቱ እናት ሆና ሰላም ልትለው ለሱ ስትል እንትን ብላለች። ማዲያት አላት መኳንንት አይደለች ስታይ ታስታውቃለች። ማናት ሲሉት ማለት አናግራው ምናምን አቅፋው አልቅሳ ምናምን ቻው ተባብለው እነዛ ደግሞ ያዩ ነው ከሩቅና እሱም ትሰማው አልመሰለውም። ማናት ሲሉ ሞግዚቴ ናት ይላቸዋል። እሱም አፍሮ ነው። ያቺ ፓርት በጣም ማለት ሙሉ መጽሐፉ በቃ ቸክ ብለህ የምጥለው ስሜት ብዙ ጊዜ ይፈጥርብኝ ነበር። ምክንያቱም በኋላ ይካሳት አይካሳት እኔ አሁን ኦልሞስት አንተ መድገም አለብኝ ማለት ነው። እኔም ቆይቷል በጣም እናቱን ክሷል አልካሰም የሚለውን አሁን እኔ ካሳት አይመስለኝም። እዛ ጋ ግን በቃ ሞተችብኝ። በጣም እኮ ነው መከራ አይታ በጣም በዚህ በልምጃት ውስጥ ልጇን አሳድጋ እንትን ያለችው እና እናቴ ናት አላላትም፣ አፈረባት። እነሱ ነገሮች እኔ እንደዚህ ነው መጽሐፋው የምወደው። ሙሉ እንትኑ ምናምን አይደለም። ገባኝ። ትዕይንቶች አሉ። አንድ ገጽ ልትሆን ትችላለች በቃ በውስጤ የሚያሳብደኝ እና የሚቀርጽብኝ ማለት ነው። እና እነዚህን አሁን ጠቅስላለሁ ከሀገር ውስጥ ማለት ነው። ከውጭ
ምንም ወደፊት ወደኋላ አትሂድ። እኔ የራሻ መጽሐፍ ነው የሚመቸኝ፣ የኮሚኒስቱ ራሻ አይደለም፣ ፕሪ ኮሚኒስት ከመሆናቸው በፊት። ኦኬ ዶስቶቭስኪ ነው ዶስቶየቭስኪ አንደኛ ውስጥ ማስገባው። ከዛ ማክሲም ጎርኪ ነው ሁለተኛ። ቶልስቶይ እንትን ይልብኛል፣ ረዘም ይልባል። መርዘሙ ያኛውም ያረዝማል። የሚያረዝሙበት እኮ ምክንያት አላቸው። በነገራችን ላይ ያኔ በጋዜጣ ነው የሚከፈልና መጀመሪያ በጋዜጣ ወጥቶ ነው በኋላ የሚጠራቀመው፣ ስለዚህ ይረዝማል። ቶልስቶይ አምላካዊ ነው፣ በጋድ ላይክ መነጽር ነው፣ እንደ አምላክ ሆኖ ነው የሚጽፈው። በጣም ሞራሊስትም ነው። አዎ ዶስቶቭስኪ ግን ሰው ናት። ግን ከቶልስቶይ የበለጠ ለእኔ ሞራሊስት ነው፣ ምህረት አልባ ሞራሊስት ነው። ግን በሰው ውስጥ በደከመው ውስጥ አሁን ብራዘርስ ካራማዞቭን ነው በጣም ነው ከቶልስቶይ የበለጠ ሞራላዊ ነው። ግን ከላይ መጀመሪያ እንደውም ዙር ስታነበው እንደ ቶልስቶይ ይሄ አምላካዊው ጉድ ኤንድ ባድ ክሊርሊ ዲፋይን ምናምን ሆኗት፣ ግን በደንብ ስታነበው ይግባህ እንጂ ኢን ዩር ፌስ ነው የሚያስቀምጠው። ስለዚህ ብራዘር ካራማዞቭን ወደዋለሁ። ከዛ ማክሲም ጎርኪ 3 አለችው ልጅነት። እኔ እንደውም እሷን መጀመሪያ ያነበብኳት ብራዘር ካራማዞቭን ዩኒቨርሲቲ ነው። እቺ ማክሲም ጎርኪን ግን በአማርኛ ነው። ልጅነት ከልጅነት ወደ ቤተሰብ፣ ከቤተሰብ ወደ ማህበረሰብ ተብላ በ3 ወደ ህብረተሰብ የአሊዮሻ ዩኒቨርሲቲዎች ሶስተኛዋ ፓርት እናት አለች። እቺን ነው ሞር እኔ ግን የዚህ ልጅ ልጅነትን ልጅነት 3ቱንም ፓርቶች እኩል አንድ ወድለት አለው። ከዛ 3ኛው ፀሐይቱን ለማየት በቃው የሚል ጆርጂያ ጸሐፊ ነው፣ ቱርጌኔቭ ሳምባዲ። አሁን ጸፍቶብኛል፣ ተተርጉሞ ስለሆነ ማቀው ገባኛ አላወኩት። ወርልድ ዋር መባቻ ላይ ያለች ጆርጂያ መንደር ያሉ ወጣቶች ታሪክ ናት። ቱርጌኔቭ ነው መሆን ያለበት መሰለኝ፣ ስሙ ስለጠፋብኝ ግን አላነበብኩት። እሱን በጣም ወደዋለሁ። አሁን እንዳስቅብኝ እንጂ እኔ አሁን በፊልሞች ምናምን አልቅሼ አላቅም። ነቴም አሁንም ብዙ እንደ በስሰው አይደለሁም። ልናገር አላቅም። ግን አንድ ያስለቀሰኝ በትክክል እንባብቶ ደግሞ ያስለቀሰኝ አንድ መጽሐፍ አለ። እሺ በአማርኛ ዘማን ፍሮም ምናምን የሚል ነው። ብቻ ፊሊክስ ይባላል ካራክተሩ። ቆይቷል። ያው የምን የራሻ ነው? የቆየ ራሻ ነው። ኦኬ የውጭ እኮ ነገርኩ እኔ። እሺ ራሻ ነው በቃ። የሌሎቹ አይመቸኝም ወይ ለኔ እንትን አይቀርብም ለኔ ራሻና እኛ በተለይ የድሮ ተሰስራ ተመሳሳይ ነው ደነቱ ምናና እቀራረባለሁ። ሁለተኛ የራሻ ጸሐፊዎች ሰዋዊ ናቸው በጣም። የዩሮፕ አሉ እኮ ከዩሮፕም እኮ ብዙም ማነሳቸው አሉ። ግን እነዚህ ስለሚበል ቤስቱን ስላልከኝ ነው። ታሪኩ ባጭሩ ምን መሰለ፣ አንድ ሰውዬ ከራሻ ይመጣል እንግሊዝ። ምክንያቱም አንደኛው የዓለም ጦርነት ራሻ ልትገባ ነው በማያገባት እንግሊዝና ፈረንሳይን ደግፋ ኦስትሪያ ሃንጋሪ ልትዋጋ። ከዛ ይሄ ሰውዬ ደግሞ የሚመጣው የራሻ ገበሬዎች በማያገባቸው ለምን ያልቃሉ፣ ስለዚህ እንግሊዝና ራሻን ለማጣላት የእንግሊዙን አንዱን እንትን መድፋት ነው በሚል ነው። እስከ መጨረሻው እየደገፍኩት ነው ማለት አውቃለሁ። በዛ ሰዓትም አውቃለሁ ጦርነቱ አፕ እንዳደረገ። ግን የፊክሽኑ መጥለቅ የሰውየው ህዝባዊነት እና ሊያስቀረው እንደሚችል ጦርነትን ለማስቀረት ያለው የተጓዘበት መንገድ አለቀስኩ እንደ ጅል። ከዛ ይሞታል ሳይገለው በፊት እሱ ይሞታል። የድሮ ደግሞ እንትኑን ያገኛታል ወዳጁን ናዲያ ምናምን ስሟን ቀይራ የዛ ምናምን እና በቃ ልቡ እንትን ሆነ ተበጠበጠ። ፎከስ ሚሽኑ ላይ ማረፍ ያቅተዋል ምናምን። አሳዘነኝ። ሞተ ምንም ሳያደርግ ማለት ነው። ማለት መጠበቅ ነበረብኝ። ገባኝ። በዛ ሰዓት እኮ ጅል አልነበርኩም። 10ኛ ክፍል 9ኛ ክፍል ነው ሳነብና አንደኛውን ጦርነት ሀፕ እንዳደረገ አውቃለሁ። ስለዚህ በሆነ ጉዳይ ፌል አድርጓል ማለት ነው። ሪያሊስቲክ ነው ደግሞ ፋንታሲ አይደለም። በቃ ግን አለቀስኩ በጣም። ከዛ ደነገጥኩኝ። እንዴ ምን እያደረኩ ነው? ስቅ እያልኩ መጽሐፉን ዘግቼ ነው ያስለቀሰኝ። ከዛ መደመድምልህ በአማርኛ ተተርጉማ የተጻፈች አሁን ብዙ አሉ እንደ ሰው በምድር ምናምን እንዳሉ ሆነው አንድ ምንድነው የራሻ ናት። አሁን አርስቷን አላስታውሳትም። በጣም ልጅ ነበርኩኝ ሳነባት። የማርስ ላይ ያሉ ታሪክ ነው።
እውነትህን ነው። አዎ በአማርኛ ተርጉሞ ነው የሚያነበብኩት እሺ እና አሁን አርስቱንም ልናገረው አልችልም። ከዚህ የሄደ ኮስሞናውንት ነው ያሉ እነሱ የሚሉት አስትሮናውንት የሚባለው ከዚህ የሄደ ኮስሞናውንት ነው። አንዲት ማርሻን ይወዳል። ማርሻኖቹ አጭር ናቸው ምናምን ይራገማል። በራሻ የሚራገመው እርግማን አለ ምናምን ልክ ይሄ ብረት ጎርፍ ካነበብከው እንዳለው ማናቸው ደግሞ ታራስ ቡልባ ላይ እንዳሉት አይነት ቡልጋር የሆነ ራሻዊ ነው እና የእሱ ኢኩቫለንት ባርሱም ትሪሎጂ ብሎ አንድ አሜሪካዊ የጻፈው አለ 18ኛው መጨረሻ መሰለኝ እስከ 1950 በቅርቡ ይሄ ጆን ካርተር ኦፍ ማርስ የሚል ሰክሰስፉል አንሆነለትም ሞጁል የሰራው አለ። ጆን ካርተር የሚባል ከቨርጂኒያ የሆነ ካውቦይ እንደሱ ተመሳሳይ የራሻ አለች እና እሷን እነዚህ ናቸው ሁሌም እሱንም ርዕሱን አታስታውሰው ከመቆየቱ ብዛት ግን የራሻ ላይ እንደዚህ አይነት ሳይንስ ፊክሽን አንብቤም አላውቅም ታውቃለህ። እኔም የሚገርመኝ ተርጉሟል። ምን ይሆን በእናትህ ቆይ ጠያይቃለሁ። አጠያይቀን እናገኘዋለን ወይ በኮሜንት ከሰጡን አስታውሰው ይነግሩን ይችላል። አንድ ኮስሞናውንት ማርሴዶ ምናምን እየጠለዘ እና በጣም እነዚህን የምወዳቸው ናቸው ከሀገር ውስጥ ከውጭም ካልከኝ ይገርማል። በጣም የሚደንቅ ቆይታ ነው ይኖረን እባክህ። ህሩይ ጸጋዬ የአይኮግላቭስ መስራች እንዲሁም በቅርብ ጊዜ ደግሞ የማይንድ ፕሌክስ መስራች። ስለ ማይንድ ፕሌክስ እግዚአብሔር ከፈቀደ በሰፊው ሌላ ጊዜ እናወራለን። ቅድም ካወራናቸው ጋር የሚገናኙ የማይገናኙ በርካታ ነገሮች እንዳሉ አውቃለሁ እና በጣም በበርካታ የቴክኖሎጂ ጉዳዮች በተለይ ደግሞ በብሎክቼን እና በኤአይ ላይ በጣም የሚደንቁ እይታዎችን አጋርተናል። ለነበረን ሸጋ ቆይታ በጣም አመሰግናለሁ። ስለነበረንም ቆይታ እግዚአብሔር ያክብርልኝ ይላሉ። እኔም እቀበላለሁ። ከዛ ደግሞ በመጀመሪያ አሁን ይህን እድል ራሱ ስለሰጠኸኝ እጅግ ነው የማመሰግነው። በዚህ ዘርፍ ላሉ ሰዎች አድማጮች በማወቅም ባለማወቅም ያሳሳትኩት ካለ እንድታርሙኝ እላለሁ። ለአንተ ደግሞ በጣም ነው የማመሰግነው ያልኩት እንደዚህ ሰፊ ጊዜ ሰተን ልንወያይበት የሚገባ ነጥብ ነው። አሁን የደረስንበት ጊዜ ዝም ብላ ክሊክ ክሊክ ተደርጋ በ10-5 ደቂቃ እየተደረገ ሰውና ፖሊሲ አውጪውን በሎማን የተሳሳተ በመሆኑ እጅግ በጣም አድርጌ አመሰግናለሁ። ብድር መላሽ ያድርገን እላለሁ። አሜን። በጣም ደስ ብሎኛል። ታንክ ዩ ሶ ማች።